ነገር አይታይም። እሱ ጋር ላይጠመቁ የሚሞቱበት የሚለው ራሱ አይታይም። የጨነቀ ቀን። እሺ ይኸው የጨነቀ ቀን ይኸው በሚሞቱበት ነው የሚለው። ሳይጠመቁ በሚሞቱበት ጊዜ ይላል። አዎ ጊዜ ይላል። እሺ ስለዚህ ሰው ሳይጠመቅ በሚሞትበት ጊዜ ዘራ ብሩክ አለለት ማለት ነው። ጌታ እንዳዘዘው አንተ እንዳልከ። ለማንኛውም እኔ አሁን እዚህ ጋር ማለት ነው የተረዳሁት ነው እየነገርኩ ያለሁት። ስለዚህ ሰው ባይጠመቅም ይድናል እያልከን ነው ወይ ያለው? አይ የለም፣ እኛ አስተምሯችን በዚህ አስተምሮ ይሄ የማን አስተምሮ ነው? ይሄ ማን አስተምሮ ነው? ይሄ ማን አስተምሮ ነው? ይሄ እኮ ሳይጠመቅ ለምሳሌ ሰው በጦርነት ሊሆን ይችላል፣ በሆነ ነገር ይችላል፣ መጠመቅ የማይቻልበት ሀገር ላይም ሊሆን ይችላል። ስለዚህ ሰው ሳይጠመቅ ይድናል እያልከን ያለው? ያ ሰው ቢያንስ እንደው ሳይጠመቅ ከሚሞት ተማጽኖ አሁን በዚህ በተገለጸው እዚህ ጋር ወደ ፈጣሪ መድረስ የሚችልበትን ነገር ሁኔታዎችን ለማለት ለማመቻቸት እኮ ሳይጠመቅ ማለት ነው። ሳይጠመቅ ማለት ነው። እንዲድን ለማድረግ የሚደረግ ነገር ካለው በስተቀር ሳይጠመቅ ይድናል ተብሎ የተቀመጠ ሕግ የለም። ይሄው እኮ ግን ስለዚህ ያ ሰው ሳይጠመቅ ነው የሚድነው ማለት ነው። ክርስትና በራሱ እኮ ክርስትና ራሱ አሁን አንተ ክርስትና ትላላችሁ አይደል? ክርስትናው ላይ ሳትኖሩ ማለት ነው። እዚሁ አንተ ጋር ቁም። አንተ ጋር እዚሁ ነህ። እዚሁ ርዕስ አትቀይር። እዚሁ ነህ። ስለዚህ እነኚህ ሰዎች በዘራ ብሩክ የሚድኑት ሳይጠመቁ ነው ወይስ ተጠምቀው ነው? እነኚህ ሰዎች የሚድኑት ተጠምቀው ነው ወይስ ሳይጠመቁ ነው? ሳይጠመቅ የሚድን ማለት ጥምቀት ራሱ የቤተክርስቲያን ምስጢራት አንዱ ስለሆነ ይሄው እነኚህ ሰዎች እንዴት ዳኑ? እንግዲያውስ ሳይጠመቁ በሚሞቱበት ጊዜ ነው። መጠመቅ የማይችሉበት አካባቢ ከሆኑስ ስለዚህ ሰው ባይጠመቅም ይድናል ብለህ ታምናለህ ማለት ነው? ሁኔታ ባልተመቻቸ ሁኔታ ላይ ከሆነ ይሄ ሰው በመማፀን ወደ ፈጣሪ እንዲቀርብ ለማድረግ የተሄደበት እኮ ሳይጠመቅ ማለት ነው። ሳይጠመቅ ለምን እሷን ነጥብ ለማስጨበጥ ፈልጋ ነጥብ ጉዳዩ ስላለመጠመቅ ነው ወዳጅ። ጉዳዩ ስላለመጠመቅ ነው እያወራን ያለ ነው። ስላለመጠመቅ ለምሳሌ እናንተ ስለ ጥምቀት ይመለከታችኋል ወይ ነው ጥያቄው። ቆይ ግድ የለም አሁን አንተ ላይ ነው የምትቆየው። አንተ ላይ ነው የምትቆየው። አንተ ላይ ቆይ ግድ የለም ስንጨርስ ጠይቀኝ። አይደለም ስለ ጥምቀት እኮ አሁን ሙስሊሞች ስለ ጥምቀት አይመለከታቸውም አይደል? ቆይ አንዴ ስንጨርስ ብራዘር። ቆይ አሁን አይደለም እዚሁ ጋር መልስ ስጠኝ። አይ እየጠበቅኩ ነው ያለሁት ወዳጄ። ቆይ አንዴ ሊያስጨንቅ ይችላል ግን ደፈር ካላስጨነቀህ እየጠበቅኩ ነው ያለሁት። ስለዚህ ሰዎቹ ሳይጠመቁ ሲሞቱ፣ ስለዚህ አንዳንድ ሰዎች ሳይጠመቁም ቢሞቱ ይድናሉ ብለህ ታስባለህ ማለት ነው? ማነው ሳይጠመቅ ሞቶ ይድናል የሚል አስተምሮ የለንም እያልኩ ነው። ይሄ የማን አስተምሮ ነው? ይሄ የማን አስተምሮ ነው? ሳይጠመቅ ይድናል የሚል እኮ እዚህ ጋርም አልተንጸባረቀም። ይሄው ላሳያ። ሳይጠመቁ በሚሞቱበት ጊዜ ይላል ወዳጅ። ይሄው በቃ አይልም አትበል። ሳይጠመቁ በሚሞቱበት ጊዜ ስለዚህ ድናሉ ይላል። ድናዋል ይላል። አዎ ይሄ ቃል ኪዳን ከኔ ተቀበልከው ከጎኔ። አዎ ላሳይ። ይሄው ከጎኔ እንደ ሰውነት ከጎኔ ቃል ኪዳን ከጎኔ ከሰውነቴ እንደፈሰሰ ደሜ ይሁንላቸው ብሎ ለዘላለም መድኃኒት አድርጎ ቃል ኪዳን በሰጠው በወዳጃችሁ ቅዱስ አባታችሁ ዘራ ብሩክ ስም ከእግዚአብሔር ምሕረትን ለምነው በሚሞቱበት ጊዜ በውሃና በመንፈስ ቅዱስ እንደተጠመቁ ይሆንላቸዋል ብሎ ዳግመኛ ነገረው። በውሃና በመንፈስ እንደተጠመቁ ይሆንላቸዋል ባይጠመቁም። በማን? በዘራ ብሩክ እስትንፋስ ይሆንላቸዋል። ሳይጠመቁ ነው እነኚህ ሰዎች የሚሞቱት። ጥምቀት ሆኖ የተቆጠረላቸው የዘራ ብሩክ እስትንፋስ ነው ወዳጄ። አየህ፣ ስለዚህ ጥምቀት የሚባል ታሪክ የለም እዚህ ውስጥ። ተቆጥሮላቸው ነው ጥምቀት። እምነት እንደሚቆጠርልን ማለት ነው ጥምቀት ይቆጠርላቸዋል። እግዚአብሔር እኛን እምነታችን ጽድቅ አድርጎ እንደቆጠረልን የኦርቶዶክስ ውስጥ ያለው ደግሞ የመዳን ተስፋ የዘራ ብሩክን እስትንፋስ ጥምቀት አድርጎ ይቆጥርላቸዋል። ለምሳሌ አሁን አንተ እዚሁ ላይ አረ መልስ እየጠበቅኩ ነው ያለሁት። ምን ትጠይቀኛለህ? የኦርቶዶክስ ትምህርት እኔ መልስ አልሰጥም። ጥያቄ በጠየቅ ብቻ ነው እንጂ መልስ ስለማትፈልጉ እናንተ ወዳጅ፣ ያንተን ትምህርት እኔ ምን አድርጌ መልስልሃለሁ? ና እንጂ መልስ።
እኛ እሺ በቃ እናውቀዋለን እኮ ያው የኖርንበት ያየነው ስለሆነ ችግር እንደውም አሁን የለም። ደግሞ ብሷል። ድሮ እንደሚሻል እሺ ነበር። ልዝለል መልስ እንደሌለው እንድታው ያክል ነው። እሺ ልቀጥል። አንድ ሰው ሜሮን ካልተቀባ ይድናል ወይስ አይድንም? ጥያቄ ለምን እኔን ጥያቄ ለምን ስጠይቅህ ለምን አትጠየቅም? አንተ ብቻ ለምን ጠያቂ ትሆናለህ? ላሳይ ነው ያወራነው ነገር ውሸት እንዳልሆነ አይደለማ ላሳይ ነው ወዳጅ። ጴንጤ ትልቁ ችግር ማለት ነው መጠየቅ እንጂ መጠየቅ አይፈልግም የሚባለው እኮ ነው። አንተ መልስ ስለሌለ ነው አጠይቁኝ መልስ የምትለው። ስለሌለ እናንተ መልስ ስለሌለ አይደል መጠየቅ ያልፈለከው? ያንተን ትምህርት ነው መጠየቅ አይጠበቅብኝማ። ያንተን እያወራን ያለ ነው የትምህርት እኮ አይደለም። አሁን አንተ አሁን መበርታት ነው ያለብህ። የገባኸውን ላስታውስ። አይደለም ያለ ጠየቀኝ አይደል? ሚስጥራት ለምን አልጠይቅም ነው? ርዕስ ምን አይተህ እንደገባ ላስታውስ። ያለ ሚስጥራት ድነት በኦርቶዶክስ ይድናል ወይስ አይደለም ነው ያልነው። እሱን ለመመለስ ነው የገባው። አዎ ርዕሳችን ስለ አንተ ነው፣ ስለ ኦርቶዶክስ ነው እንጂ ስለ ጴንጤ አይደለም። ስለዚህ መልስ ስላጣለት፣ አሁን ለተጠየቀው ጥያቄ መልስ ስላጣለት ልቀይርልህ ወይ ደግሞ ሜሮን ውስጥ ልግባልህ ወይ እያልኩ አይደለም። መለስኩልህ እኮ ሜሮን ጋር ምን አስኬደ? አልመለስክልኝም። እንግዲያውስ ይኸው ሳይጠመቁ ይድናል ብለሃል። ቤተክርስቲያን ትላለች። የፈበረከውን እኮ እኔ በማስረጃ ነው ብራዘር እያሳየው ያለው። ሳይጠመቁ ነው የሚሞቱት ነው የሚለው። እሱን እኮ ነው ያስወገድኩት እኔ አሁን ከላይ ነው። ምኑን ያስወገድከው? አይ በእምነት ብቻ ብለህ እኮ ላው ላይ በእስክሪብቶ መጽሐፍ ነው የቀረህ እኮ። ከእምነት ውጭ ሌላ ተጠምቀዋል እነዚህ ሰዎች? ብቻ የምትፈልጓት ስለሆነች ልጨምርልህ። ችግር የለም። አብርሃም ለምሳሌ ችግር የለም። ልጨምርልህ። ምን ችግር አለ? ቤተክርስቲያን ያለም እሱንም ላሳይ ምን እንላለን ግን ያቺን ግን አብርሃም ልጁን ያቀረበበትን ግን አትነኳትም። ችግር የለም። አሳያለሁ። አንተ ብቻ መረጋጋት ነው ያለብህ እንጂ ምን ችግር አለ? ራሱ ጥያቄ ለምን ነው መጠየቅ የማትፈልገው? የሐሰት ትምህርት ውስጥ እንዳለ ላሳይ ስለምፈልግ አይደለም። ቆይ አሁን ለምሳሌ እናንተ እውነትን ተከትለናል ለምትለው ግራ አትጋባ። አይዞህ ብራዘር፣ የሐሰት ትርክት ውስጥ እንዳለ ላሳይ። ረጋ በል እሺ። እኔ አሁን መጽሐፍ ያገር ገርላት ብታመጣና እንትን ብትል አይደለም። እኔ ትልቁ ችግር ያው ልንገርህ፣ እናንተ አሁን ትክክለኛ መጽሐፍ ቅዱስን ተከታይ ነህ ከመጽሐፍ ቅዱስ ውጪ ምንም ነገር አንተም ካልከኝ እኔ እነግርሃለሁ። ስላንተ ነው። እኔ ምንም አላልኩም። ስላንተ ነው እያወራሁ። ምንም አትጠቀሙ። ጨለማ ውስጥ እንዳለ ላሳይ ነው። ጨለማ ውስጥ እንዳለ ነው ማሳይ። የአሁን ዓላማዬ እኔ አንተ ጨለማ ውስጥ እንዳለ ላሳይ ነው። ጨለማ ውስጥ ያላችሁት እናንተ ናችሁ፣ የሉሲፈር ተከታዮች። ችግር የለም፣ ላሳይ ነው። ችግር የለም። አንተ የፈለግከው ነው። እሺ፣ አንድ ኦርቶዶክሳዊ ከፊት ዲኮር ኢየሱስ ነው፣ ከኋላ ግን ሉሲፈር ነው። እናውቀዋለን እኮ ስንት ያወቻችሁ ውስጥ እየሰማን አይደል? እሺ፣ አንድ ሰው እንቀጥል። ግድ የለም። በሐሳብ ሉሲፈር ግን አሁን እዚህ ጋር ነበብኩ። ስሜታዊ አትሁን ብራዘር፣ ስሜታዊ አትሁን። እንቀጥል። ጨለማ ውስጥ ጨለማ ትላለህ። ግድ በጣም ድቅድቅ ያው ድቅድቅ ጨለማ እንደው ድቅድቅ ጨለማ ውስጥ ነው። እናንተ ናችሁ የሉሲፈር ተከታዮች አልኩህ እኮ። ችግር የለም። ላሳየህ እኮ ዲኮር ነው። ኢየሱስ ዲኮር ነው፣ ከኋላ ግን ያው ሉሲፈር ነው። ችግር የለም ብራዘር፣ አሁን እንቀጥል። እሺ እንቀጥል። ግድ የለም በቃ አሁን ግድ ይሄው መጽሐፍ ገለጥን እኮ አሁን በማስረጃ ላይ ነው። መጽሐፍ ስትገልጥ ብልቶ ለምጥቀማለህ መጽሐፍ ቅዱስን አንድ ሰው ሲኦል የሚገባው መጽሐፍ ቅዱስን ትቀበላለህ ሆይ ነው እምነት መልስልኝ። አለዛ በቃ እኔ ከእንደዚህ አይነት ሰው ጋር ማውራት አልፈልግም። እምነትና ስራ ኖሮት ሲኦል ይገባል። እምነትና ስራ ኖሮት ሲኦል ይገባል። በኦርቶዶክስ እምነትና ስራ ቢኖረው ሲኦል ይገባል። እምነትና ስራ እንዴት? እምነትና ስራ ቢኖረው ሲኦል ይገባል። የአንድ ኦርቶዶክሳዊ እምነትና ስራ እምነት ያዕቆብ አላነበብክም እንዴ? እምነትና ስራ ቢኖረው ሲኦል ይገባል። የአንድ ኦርቶዶክስ ያነገርኩህ እኮ ያዕቆብን ካነበብክ ያው ያዕቆብ ያለው ላይ ነው ትክክለኛው። እምነት ብቻ ምንድነው እሱ? እምነት ከመልካም ስራ ከምግባር ጋር ነው የሚሄደው፣ ያው ቃሉ እንደሚለው ማለት ነው። ስለዚህ እምነትና ስራ ያለው ሰው ሲኦል አይገባም እያልከን ነው ወይስ? እምነትና ስራ ያለው ሰው ሲኦል አይገባም እያልከን ነው ወይ ያለው? እምነትና ስራ ያለው ሰው እንዴት ሲኦል ይገባል? ኦኬ፣ እርግጠኛ ነህ? እሺ፣ የተጠመቀስ ሰው የተጠመቀስ የተጠመቀም ሆኖ ተጠምቅ ያለው ብሎ ቁጭ ካለም እኛ ራሱን የቻለ ራሱ እምነት እኮ የኛ እኮ ፕሮሰስ ነው ታውቂያለህ አይደል? ስለዚህ አንድ ሰው ያለው ብሎ ይኸውልህ ገድያ አንድ ሰው ገድሎ ሰው የት ነው የምትገባው ብለው እናንተ እምነት ጋር ያለ ሰው ጠይቄው የት ነው የምትገባው ሰው ገድሎ ስለአንተ ነው። ግድ የለም አንተ ላይ ፎከስ አድርግ። ገነት አለኝ አዳምጠኝ። ቆይ አንተ ላይ ፎከስ አድርግ። አሁን ስለአንተ ነው እያወራሁ። ገነት እንዴት ነው? የወንጀለኛ መሰብሰቢያ ነው ያለቃ
አንተ ላይ ፎከስ አድርግ ወዳጅ። ስለዚህ አይገባም አልከኝ አይደል? ገነት ሲኦል ነው የሚገባው ማለት ነው። ሰው ገሎ እንዴት ገነት ይገባል? እስኪ አንተ ምን ይሄን ጥያቄ መልስልኝ። ጥሩ። እኔ አሁን ኦርቶዶክስ አይደለም። አጥፍተህ ገነት ትገባለህ እንዴ? ላሳይ ነው። ላሳይ ነው። እሺ ኦርቶዶክስ ውስጥ መጠየቅ ብቻ እኮ ለመጠየቅም በማለት ስለ ኦርቶዶክስ ነው እያወራን ያለ ነው ወንድም አለም። ኦርቶዶክስ ውስጥ አዎ ሰው ገሎ አይደለም አንድ ሰው አይደለም 78 ሰው በልቶ ስጋ ማለት ነው እየገደለ እየበላ እንኳን ገነት ይገባል። ኦርቶዶክስ ችግር የለባትም። ይሄው ላሳይ። አሁን እንቀጥል። አንብበው። እሺ አሁን ሰው ገሎ ይገባል እያልከኝ ነው? አንብበው። በላየሰብ በግዕዝ ልንገር። በላየሰብ የሚባለው ሰውየውን ጸድቀዋል። በላየሰብ የሚባለውን እንግዲህ ያው ውሃ በመጠጣት ያው እንግዲህ በላይ ብዙ ሰው ስንት ነው 78 ሰው ነው የበላው የሚለው እዛን ሰውየውን እንግዲህ ውሃ ስላጠጣ በማርያም ብሎ ሲለምነው ውሃ ስላጠጣ ብቻ ጸድቋል ይላል። እንግዲህ ቀጥል ዳንዬ። ቴንክ ዩ። እሺ እንቀጥል። አንብበው። አይታይም። ኧረ ተው፣ መነጽር ያስፈልጋል። እሺ እሱ ጋር ምንድን ነው? ከዕለታት በአንደኛው ዕለታት ነው የሚለው በአንደኛው ቀን። እሺ እናታችሁ ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ እናታችሁ ክርስቶስ ሰምራ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍስ እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት ይላል። ከየት ነው የምታወጣው? ከሲኦል ነው አይደል? ከሲኦል። ሲኦል የገባ ሰው ምን የጎደለው ነው አልከኝ ቅድም? እምነት፣ ስራ ወይ ያልተጠመቀ ሰው አይደል? ሲኦል እዛ ጋር እንትኑ ላይ ደግሞ አልተገለጸም። እሱ አሁን ያነበብከው ጋር ምን አይ የሚገባው ምን የጻፍከውንና ይሄን የጻፍከውን ያልፈጸመ ሰው ነው ሲኦል የገባው ብሎ እዛ ጋር አልተገለጸም። አሁን ያነበብከው ላይ እሺ ምን ሰር ችግር የለም። አንተ ያልከኝ ነው ቅድም ያልኩ ምን ሰርተው ነው ችግር ይኸው ድሰጠው ሲኦል የገቡት ምን ሰር እሺ ግን ምንድን ነው እሱ ሲኦል የሚገባ ሰው ሲኦል የሚገባ በምን መሰለ ዲኮር ኢየሱስ ሳይሆን በእምነት በስነ ስርዓተ መጽሐፍ ትክክለኛ መጽሐፍ ቅዱስ የሚለው አለ። ጥምቀቱ አለ፣ መልካም ስራ አለ። ስለዚህ ያልተጠመቀ ሰው፣ ስራ የሌለው ሰው፣ ያላመነ ሰው ማለት ነው አይደል? አዳምጠኛ ጠየቀኝ አይደል? እኔ ሳይመለስልህ ለምን ወደ ሌላ ሀሳብ የምትሄደው? አይ እኔ አልገባውም እኮ ልጽፍልህ እኮ ነው። አሁን ምን ያለ ሰው ነው? ጥያቄው በጣም ቀላል ጥያቄ። ክርስቶስን እየኖርክ እያወራኸው ሳይሆን እየኖርክ የምትኖር ከሆነ ቃሉን የምትኖር ከሆነ ማለት ነው። ሲኦል የሚገባው ያልኖረ ሰው ቃሉን ያልኖረ ሰው። እሺ ሌላስ? ቃሉን ያልኖረ ሰው። እሺ ሌላስ? ጌታዬ የሚል እሺ ሌላስ? ማቴዎስ ላይ እሺ ሌላስ? ጌታ ሆይ ኢየሱስ ስላላችሁ መንግስተ ሰማያት ጻፍኩልህ። ይኸው ጽፌልሃለሁ። ያልኖረ ሰው ብዬ ጽፌልሃለሁ። ሌላስ? ሲኦል የሚገባ ምንድን ነው የጻፍከው? እሱ ጋር ጽፌልሃለሁ ወዳጄ። ቀጥል። ያልኖረ ነው ያልከው? ቃሉን ያልኖረ ሰው። አዎ ቀጥል። አዎ አሁን ሁለተኛ ላይ ደግሞ ጌታ ሆይ የሚል ይላል አይደል? ማቴዎስ ላይ እኮ ቃሉን ያልኖረ ሰው ማለት አልከኝ እኮ ጽፌልሃለሁ። እሺ ቀጥል። ቀጣይ ደግሞ ማለት በትክክለኛው እሱን እንትኑን ጠብቀህ ማለት ነው። ቃሉን ጠብቀህ መኖር ማለት ነው። እሱ ቃሉን ያልኖረ ሰው እኮ አልክ ብራዘር። እሱ ላይ ከረምክ። ሙቭ አድርግ እንጂ ወዳጅ ተንቀሳቀስ። በሌላ ከዚህ እኮ ራሱን የቻለ እኮ እንትን ነው። በቃ ከዚህ ውጪ ሌላ እኮ ቃሉን ያልኖረ ሰው አልከን። ሌላ ምን አለ? አላውቅም። አንተ ነህ ኦርቶዶክስ ሲኦል የሚገባው በሐሜት ሲናጥ የማይውል ዝርዝር ከፈለክ እንግዲህ ማለት ነው። እሺ በጣም ጥሩ። ሲናጥ የማይውል ሰው እሺ በቃ በጌታ ዝም ብሎ ኢየሱስ የማይል እሺ በትክክለኛው ነው በልቡ አድርጎ እሺ አሁን ይሄው በቃ አሁን ለኛ
በቃ ቃሉን ተቀበል። የሚፈጽም እነዚህ እኮ እነኚህ ሰዎች አሁን አሁን እንደዚህ የምታነባው እኮ እነሱ እኮ ለጌታ እኮ እየኖሩ ስለሆኑ ነው የምንወዳቸው። ታውቃለህ አይደል? አሁን እኔ ስለ ለፈጣሪ መውደድ አልተጠየቅም። ወዳጅ ተገዝተው ጸልየው ስለ ጾመው መውደድ ጸልየው አልተጠየቅም። ራሳቸውን አስገዝተው መበርታት ነው ያለብህ። ዓለም ሳያሸንፋቸው መበርታት ነው ያለብህ ወዳጅ። እንዳንተና እንደኔ በርታ በል ዝም ብለን እንደፈለግን እየሆንን ወዳጅ። ሳይሆን ይፈልጉ የሆነው ሳይሆን አይዞ በትክክለኛው ቃሉን አይዞ ኖረው ወዳጅ። ያ አይኖ ያለፉ ነው እንደሚያስጨንቅ የምንወዳቸው አውቃለሁ፣ እ እንደሚያስጨንቅ አውቃለሁ። ስለ ምንም ፍቅር ግን አለኝ የሚያስጨንቅ ጠይቅ። ነገር የለም እኮ አለቃ። እናንተ መጽሐፍ ከዚህ ቅዱስን ከዚህ ትታችሁ በላይ ስለ ድርሳን ከዚህ በላይ ታወራለህ መጨነቅ ከዚህ በላይ መጨነቅ አይደለም? የለም ወዳጅ። ከዚህ በላይ እናንተ መጨነቅ የለም። መጽሐፍ ቅዱስን ክዳችሁ ስለ ገርል ተጨነቀ ብለህ ታወራለህ። መጽሐፍ ቅዱስን ክዳችኋል እኮ እናንተ። ለምን እንዴት ግድ የቱ ጋር ነው የለም። እሱን የካድነው ካልከኝ ነገር አሁን አለ። ስለ ቤተ ክርስቲያን ነው፣ ስለ ኦርቶዶክስ መጽሐፍ ነው ቅዱስ እያወራ ርዕሱ ነው፣ መጀመሪያ ስለ መሰረቱ ኦርቶዶክስ ነው ማን ነው? እያወራ የዚህ አሁን የምታነበው መጽሐፍ ችግር ቅዱስ የገድሉ የለም ማን ነው መሰረቱ? እኮ አሁን ታሳየናለህ፣ መጽሐፍ ቅዱስ በመሰረቱም አይደለም ታሳየናለህ። መሰረቱ ችግር መነሻው። የለም። አሁን ልጠይቅህ፣ እኔ ደግሞ ተረጋጋ፣ ስሜት ልጠይቅህ፣ ያለው አሁን መጠየቅ ብቻ አይደለም ልጠይቅህ። እኔ ደግሞ መጽሐፍ ወዳጄ ቅዱስን ረስተው ክዳል ብዬ ስልህ ነገራዘር ቆይ እያወራን ያለ ነው ስለ ኦርቶዶክስ ነው። በቃ ተረጋጋ። በእናትህ ይኸውልህ መጽሐፍ ቅዱስን ሲገለጥ ክዳል ስልህ እንዴት ነው ሲገለጥ የካድኩት ብለህ መጠየቅ አለብህ። አይጭነቅ አይጭነቅ ሲገለጥ አልጨነቀኝም። አይጭነቅ። መጽሐፍ ቅዱስን የካደ ነው የሚጨነቀው ወይስ በገድሉ ያለ ነገር ካልጨነቀ የሚያስጨንቀን? ይሄ እኮ ቤተ እምነትህ መጽሐፍ ቅዱስ ብቻ ብላ ስለማት አየህ፣ ላሳየህ የፈለግኩት ምንድን ነው? አያስጨንቀንም። መጽሐፍ ቅዱስን መልሰዋ ስንቀር የምንጨነቀው እኛ ካልተጨነክ መልሰው አፍታ እኮ አልተጨነኩም። መጽሐፍ እሺ፣ ቅዱስን መልስ የካደ ሰው ወደ መልሱ ወደ መልሱ መጽሐፍ ቅዱስን ከካደ መኮ ሰው ጋር ወደ እንዴት መልሱ አወራለሁ? አይደለም ወደ ሲጀመር መልሱ እኮ ወደ ከአንተ ጋር ማውራት እኮ የለብኝም እኔ። ወደ መልሱ መጽሐፍ ግባ ቅዱስን ብራዘር። ከካደ ሰው ጋር አላወራም። ግድ የለም ያልጨነቀው ሰው ይመልሳል። መጽሐፍ ቅዱስን ከካደ ሰው ጋር አላወራም። በመጽሐፍ ቅዱስ መልስልኝ። ይኸው እድል እየሰጠሁ ከመጽሐፍ ቅዱስ አፍታ ጋር ለምሳሌ ሙስሊም አሁን ቁርአን አይደለን የሚከተለው ከቁርአን ጋር ታዲያ ለምሳሌ ለምን መጽሐፍ ገባ? ቁርአን ስለማይገናኝ እንደዛ ታዲያ ለምን ገባ? አላወራም ማለት ነው ከነሱ ጋር። መልስ የለኝም እኮ ማውራት አልነበረብህም፣ መግባት አለ። መጽሐፍ ቅዱስን ከካደ ሰው ጋር እንዴት አድርገን ነው የምናወራው? ነው የትኛው ነው መጽሐፍ የበልጠው? ነው ቅዱስ ካለ በመጽሐፍ ቅዱስ ያዘውና ተወው እሱን። መጽሐፍ ቅዱስ እውቀት ካለው በዛ ያዘው ልጁ። አሁን ዝም ብሎ ነው የሚከራከረው። አሁን አዎ ማንም አውቄ አይደለም ዝም ብዬ አይደለም የምከራከረው። እውነት አንዴ በቃ አሁን አንተ በአብዛኛውን ኦርቶዶክስ ነው ሪፕሬዘንት ነው። ይሄንን የማደርገው ሆን ብዬ እንዳኔ ይሄ ምንድን ነው እያልከ ያለው? ኢትዮጵያ እኮ ትክክል እየመለሰልህ ነው። ደህና አደራችሁ። መጀመሪያ ደህና አደራችሁ። ደህና አድረናል። ደህና የምንውለው ግን አንተ ሚት ስታደርግ ነው። እሺ እሺ፣ ግን እሺ ደህና ነበርን እስካሁን። አሁን ግን እሺ፣ ያው አስጨርሰው። እየረበሽከን ነው። እስካሁን ደህና ነበር። እስካሁን ደህና ነበር። ኦኬ፣ ምንድነው እሱ? ይሄንን ስንገልጥ በደንብ በማስተዋል ስማ። ምን አለን ቅድም? አንድ ሰው ከሲኦል የሚድነው በምንድን ነው ስንለው ያልተኖረ በክርስትና ያልኖረ ሰው ነው አለ። ቃሉን ያልኖረ ሰው፣ እምነት የጎደለው ሰው፣ ስራ የሌለው ሰው፣ ያልተጠመቀ ሰው ሲኦል ይገባል አለ። በጣም ጥሩ። አሁን ይህንን ክፍል ለምን የገለጽኩለት? ቤተ ክርስቲያኒቷ ያለ እምነት፣ ያለ ስራ፣ ያለ ጥምቀት ራሱ ሰው እንደሚድን ማሳያ ትምህርት አለ። እደግመዋለሁ። ያለ ስራ፣ ያለ እምነት፣ ያለ ጥምቀት፣ ያለ ኢየሱስ ማለት ነው። ኦርቶዶክስ ሰው የሚድንበት ትምህርት አላት። ይኸው እነኚህ ሰዎች ከምን ዳኑ? ከሲኦል ነው የዳኑት። እንዴት ነው የዳኑት? ስራ ሰርተው ነው? አይደለም። ሲኦል የሚሰራ ስራ የለም ብራዘር። እዛ እሳት ምናምን አንድደው ምናምን አይደለም። እምነት እዚህ ውስጥ የሚሰራ ስራ አለ? የለም። ጥምቀት አለ ሲኦል ውስጥ? የለም። ያለ እምነትም ያለ ጥምቀትም ያለ ቁርባንም ጭምር ቤተክርስቲያኒቷ አለኝ የምትለው የትኛውም ስራ ሳይፈጸምላቸው ይኸው እነኚህ ሰዎች እየወጡ ነው። በማን አማካኝነት? በክርስቶስ ሳምራ አማካኝነት። እዛ ቤት እምነት ብቻ አይሰራም የሚሉት ኢየሱስን ስታነሳባቸው፣ ከኢየሱስ ውጪ ሌላ ጻድቅ ቅዱስ ከተነሳ ያለ እምነትም ያድንሃል፣ ያለ ጥምቀትም ያድንሃል። ምንም ይሁን ብቻ ቅዱሱ ይጠራ እንጂ የቅዱሱ ስም ይጠራ እንጂ ያድንሃል። ያው የቤተ ክርስቲያን ተዋት ነው። ጴንጤ ቤት ገብተህ ሁለተኛ እንደዚህ አይነት ወሬ እንዳታው፣ ሁለተኛ እንደዚህ ወሬ እንዳታው።
እሺ መጽሐፍ ቅዱስ ስትል ነበር። ወደ ቃሉ እንመለስ። ከእግዚአብሔር ቃል ሰው ያልተጠመቀ አይድንም የሚል ማስረጃ አስተ ማይክህን ክፈተውና በእግዚአብሔር ቃል ደግሞ ወንጌል አማኝ እንዴት እንደሚሞግት ላሳይ። ከእግዚአብሔር ቃል ሰው ካልተጠመቀ በቀር አይድንም የሚል ማስረጃ አስተ አፍጥነው ወዳጅ ማይክህን ክፈተው። ዝግ ነው ማይክ። ኢትዮጵያ ወንድምነት ወይ ወንድምነት ወንድም የለህም፣ ዘመድ የለህም። አይበቃውም ወይ ለማለት ነው። አንዳንድ ሰው ሲሉ ወንድም የለህም ይባላል እና በቅንነት ሰምቷል በሚለው ነገር ካለ በስተቀር መጽሐፍቶቻቸውን ዲናይ ሊያደርጓቸው አይችሉም። ዝም ብሎ እንጫጫ ካልተባለ በስተቀር ክስተቱ ላይ መቃብሩ ላይ የተቀመጠ ማለት ነው እና ብሉይና አዲስ ኪዳን የአምላካችን የእግዚአብሔርን ቃል አንብቡ። ማን ገደለ? አንብቡ። ኦኬ። እስከ መቼ ድረስ በቃ ባለማወቅ ዝም ብሎ አንዳንድ እናቶች እንደሚሉት እኔ በደንቆሮነቴ ነው እንደሚባል እንደዚህ የሚባልበት መንግስት አይደለም። ድንቁርናን እንኳን እግዚአብሔር አይደለም መንግስቱ ኃይለማርያም እንኳን መሀይምነት ይጥፋ ብሎ መሰረተ ትምህርት ቤት ከፍቶ ነበረ እና በድንቁርናዬ ባለማንበቤ ብለው እናቶች እንደሚሉት አይደለም። እነሱ እኛን ሲያስተምሩ እሺ አልተማሩ። አንተ ግን ተምረህ ኮሌጅ በጠሰ መጽሐፍ ቅዱስ አታነብም። እንደዚህ አይነትን ገድል ግን እና ድርሳን ሲነበብ ግን አሜን አሜን ትላላችሁ። መንግስተ ሰማያት እንዱ ዝም ብሎ ሄዶ ባተሌ ሰው የሚጨፍርበት አለ። የልዑል እግዚአብሔር መንግስት ያለበት ነው። እሱ በላከው በጌታችን በኢየሱስ ክርስቶስ የማያምን በዳዊት ልጅ የማያምን ማንም ይሁን ማንም አይገባም እና ይህን እንላለን። ያው ወረደ ኢትዮጵያ መጽሐፍ ቅዱስ አንብቡ ለማለት ነው። ቴንኪው ለጌታችሁ የመጣችሁ ሁላችሁንም ሰላም ብለናል። ተባረክ ወንድምነት። እንትንም አለ እኮ መጽሐፍ ቅዱስ ላይ ይሄ ሌባውና ወንበዴው የነበረው ሰውዬ ከክርስቶስ ጋር የተሰቀሉ ሁለት አንዱ ጸድቋል እና ከዛ ገነት ከኔ ጋር ዛሬ በገነት ነህ ሲለው እንግዲህ እንዴት ነው ምናምን ተብሎ ተጠይቋል። ዘቤ ሰምተዋል። እሱ እንግዲህ ሰውየውን ስራ ሰርተዋል። ክርስቶስ በስደት ማርያምና ዮሴፍ ኢየሱስ በሚሰደዱበት ጊዜ ሰባት ሰገሎች ከኢትዮጵያ ሄደው ወርቅና ከርቤ የሰጡትን ይዘውት ነው የተሰደዱት ወደ ግብፅ እና ያንን ጊዜ ሌቦቹ ሽፍቶቹ ማለት ነው መንገድ ላይ አግኝተው ዘረፉት። ከዛ በኋላ ያኛውን ሰውየውን አይ በቃ እንመልስላቸው ብሎ ተመልሶ ሄዶ መንገድ ላይ ሰጣቸውና ለማርያም መልሶ ሰጣት። ከዛ በኋላ ኢየሱስ ክርስቶስ በሚሰቀልበት ጊዜ ያን ሰውየውን ተሰቅሏል አብሮ እና ያንን ውለታ ተቆጥሮለት ነው የጸደቀው። በስራ ነው የጸደቀው ለማለት ነው እንግዲህ ይመስለኛል። እና ይህንን ነገር እንዴት ነው የምታየው? በስራ እና ያን ጊዜ ሰውየውን ሽፍታ ሆኖ ሲወጣ ኢየሱስ ክርስቶስ እንግዲህ ምናልባት ወይም የ2 ዓመት ሊሆን ይችላል። ከ2 ዓመት እድሜ ያላቸው ሄሮድስ ነበረ ሲያስገድል የነበረውና የ2 ዓመት ብለን ብንወስደው ሰውየውን እንግዲህ 20 ወይም 27 ዓመት ወይም የ30 ዓመት ሊሆነው ይችላል። ክርስቶስ የተሰቀለው እንግዲህ በ33 ዓመቱ አካባቢ ነው የተሰቀለውና ያን ጊዜ ሰውየውን በስንት እድሜ ነበረ? ያን ጊዜ እስከዛስ በሊብነት ነበረ ማን ያን ሁሉ ዘመንና ይህንን ነገር እንዴት ነው የምታየው? በኦርቶዶክስ ያለው ተረት የጎሪጥ ነው የማየው። እንዴት ነው የምታየው ብለህ ስላልከኝ ይህንን የጎሪጥ ነው የማየው። የታወቀ ነው። አሁን ይህን ታሪክ ብለው አሁን ሲያወሩ ወገኖች የሌለ እኮ ነው፣ የሌለ ማለት ነው። የሌለ ታሪክ የምን እናየዋለን? ይሄ የጎሪጥ ነው የማየው። ዘበነ ዝም ብሎ ነው። በእርግጥ ለቤተክርስቲያኒቱ ታማኝ ሰባኪ እሱ ነው። መጽሐፍቶቻቸው በሙሉ የሚሉትን ነው የሚናገረው።
ግን አሁን እንደዚህ አይነት ተረት ማለት ነው በዓለም ፍጥረት እኮ ተሰምቶ የማይታወቅ ማለት ነው። እና ግን ሳይጠመቅ ሰው እንደሚድንም እዛ ላይ ለማሳየት ነው። አሁን ዳኒ ሲደክም የነበረው ሲከራከር የነበረው ያ ሰውየው ሌባ ነው፣ እንደገና ደግሞ ወንበዴ ሆነው እንግዲህ ተሰቅሎ ሳይጠመቅ ነው የዳነው። እንግዲህ እና እንዴት ነው ያኔ ጥምቀት የለም ይለዋል። ያኔ ጌታ ሞቶ ስላልተነሳ ጥምቀት የለም በዛን ሰዓት ምናምን ብለው ሊሉ ይችላሉ። ያለመጠመቅ ያለ ሙስሊሞች እኮ አልኩ ይኸው መጽሐፍቶቻቸው ላይ ሙስሊም ክርስትናን ሳይቀበል በእግዚአብሔር ሳያምን ይድናል፣ ብቻ መቃብር ላይ ይቀመጥና ይደር፣ እንቅልፍ ሳይወስደው ይደር ይላል የተጻፈ እና ታዋቸው ለማለት ነው። የነዘበነ ተረት ማለቂያ የለውም። እሺ ናታን አይ ቲንክ እኛ ለእኛ ነው የሚቀድመው። ጌትነት እሺ ናታን ጤና ይስጥልኝ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው? ደህና ነን፣ እግዚአብሔር ይመስገን። እኔ ትንሽ ቆይቼ አወራለሁ፣ ስራ ስላለው ነው። ይቅርታ። እሺ ኦኬ። ሲሳይ ሰላም ነው? ደህና ነን፣ እግዚአብሔር ይመስገን። እንዴት ነህ? አለ። እንዴት ናችሁ? ደህና ነን። ከየት ቤተ እምነት ነው? ከየት ቤተ እምነት ነው? ከኦርቶዶክስ ከትክክለኛው እምነት ነው። ከትክክለኛዋ የፈጣሪን ትእዛዝ አክብራ የምትሄደዋ ሃይማኖት። አንተም ከነሱ አንዱ ታከብራለህ አይደል? የፈጣሪን ትእዛዝ? አዎ በሚገባ ነው እንጂ አባ። የፈጣሪ ትእዛዝ ምንድን ነው? እሱ ምንድን ነው ያዘዘው? የፈጣሪ ትእዛዝ በቃ መጥፎ ነገርን አለማድረግ፣ እሱ ያለውን ማክበር። ለምሳሌ ጾም ጽሙ ካለ መጾም። ቆይ ትእዛዞቹ ስንት ናቸው? ትእዛዞቹ ስንት ናቸው ያዘዛቸው? ትእዛዞቹ 10 ናቸው። እንዴ 25 ነው አልተባለም እንዴ? 25 ነው የተባለው ውሸት ነው? 25 ትእዛዞቹ ዋና ትእዛዞቹ እኮ ነው ያልክህ። የእሱ ዋና ትእዛዞቹ አታመንዝር፣ አትስረቅ ምናምን የሚሉት የት ነው የተጻፉት እነሱ? ምዕራፎቹን አጋጣሚ መጽሐፍ አልያዝኩም። ባፕቲስት በቃል አታውቀውም? በቃል አላውቀውም። እሺ ግን 10 መሆናቸውን እርግጠኛ ነህ? ዋና ትእዛዞቹ እሺ ምን ምንድን ናቸው? አታመንዝር ይላል፣ አትስረቅ ይላል። አይ ቅድመ ተከተሉን ጠብቀህ ንገረኝ እንጂ። ቅድመ ተከተሉን ጠብቀህ ንገረኝ። የመጀመሪያው ትእዛዝ ምንድን ነው? እናት አባትን አክብር። የመጀመሪያው ትእዛዝ እንዴ ያቱ የሆነ እኩል አንድ ላይ መጥቀስ እንጂ ምን እንትና 10 ነው ትፈልገው አይደል አንተ? አዎ ግን የመጀመሪያው ትእዛዝ ምንድን ነው ያለው? እንዴ የመጀመሪያው አይደለም፣ አትስረቅ። በቃ ሁሉም እኩል ነው እኮ ያማለ እኩል ነው። እኔ እኩል አይደሉም አላልኩም፣ ግን የመጀመሪያው ትእዛዝ ምንድን ነው ነው? የመጀመሪያው ትእዛዝ ፈጣሪን ፍራ ይላል። ፈጣሪን አክብር። ፈጣሪን አክብር ነው የሚለው የመጀመሪያው። እሺ ሁለተኛው ለጣዖት አትስገድ። እሺ ሶስተኛው እናት አባትን አክብር። አራተኛው አታመንዝር። አምስተኛው ከኔ በቀር ሌላ አምላክ አታምልክ። ስድስተኛው ባልንጀራህ እንደ ራስህ ውደድ። ሰባተኛው አትስረቅ። ስምንተኛው በሐሰት አትመስክር። ዘጠነኛው ገላህን ታጠብ ይላል። አንዱ ሰውዬ ከታች እየጻፈ ነው።
እነዚህ ተው ብቻ ሁለቱ ነው የጠፉኝ። በትክክል እንትን ብየዋለሁ አይደል? ትክክለኛ ስንቱን ትፈጽማለህ? አሁን አንተ ከዚህ ከ8ቱ ከጠራሃቸው ውስጥ ስንቱን ፈጸሙ? የሰው ልጅ እኮ ፍጹም አይደለም። እንትናይ ነው። አንተ ስንቱ ፈጽማል? ቅድም ከትክክለኛይቱ ከኦርቶዶክስ ከቀጥተኛይቱ ነው ያልከው። የአምላክን ሕግ ከምትፈጽም ነው ያልከው። አንተ ስንቱን ፈጽመሃል? ከአስሩ ቢያንስ 8ቱን ፈጽሜያለሁ ብዬ አስባለሁ። ይሄ ሌላው እኮ ዝም ብሎ እንኩቶ ነገር ነው። አየህ፣ እንዳንተ አይነት ትውልድ አይፈልገው። 8ቱን ፈጽመሃል። ለምሳሌ ምንድን ነው የፈጸምከው? እነኛውን የጠራሃቸውን በሙሉ ፈጽመሃል? እናት አባቴን አከብራለሁ፣ በሐሰትም አልምልም፣ ፈጣሪዬንም አምነዋለሁ። ጣዖትም አታመልክም? ከሱ ውጭ ሌላ አላመልክም። ከሱ ውጭ ሌላ አታመልክም? ማምለክ ማለት ምን ማለት ነው? ከሱ ውጭ ሌላ አላመልክም ብለህ ስትል ማምለክ ማለት ከአምላክ ውጭ ሌላ ፈጣሪ አለ ብለህ ማመን ነው ማምለክ ማለት። ሌላ ፈጣሪ ያው ሌላስ መድኃኒት ሌላ መድኃኒት አለ ማለት ነው ከእግዚአብሔር ውጭ ከጌታ ውጭ ሌላ ፈጣሪ ሌላ መድኃኒት ሌላ አዳኝ አለ ብለህ አታመልክም? አንተ አታምንም? አላምንም። እሺ፣ ሌላ መድኃኒት የለም ብሎ ወንድማችን አያምንም። አላምንም። ኢየሱስ መድኃኒት ነው ለአንተ? በትክክል መድኃኒት ነው። እሺ፣ ማርያምስ መድኃኒት ነች? መድኃኒት አይደለችም፣ ግን አማላጅ ነች። የፈጣሪ ጸጋ ስለሆነች እሱ ስለመረጣት በእሷ ክብርና መድኃኒት ግን አይደለችም። መድኃኒት አይደለችም እንደ እሷ ፈጣሪን ነው የምትለምንልን ለእኛ እንጂ እሷ እንዴት መድኃኒት ትሆናለች? እኔ አሁን ማርያም መድኃኒት ናት በኦርቶዶክስ ቤተክርስቲያን አስተምሮት ብዬ ብናገር ተሳስቻለሁ? ማርያም መድኃኒት ናት ብዬ ብል ተሳስቻለሁ? መድኃኒት ናት ሳይሆን በቃ እሷ አታድንም ስልህ፣ ለምሳሌ እሷ ታማልዳለች እንጂ አትፈርድም። በቃ አትፈርድም ነው ባጭሩ እኮ። ስለዚህ አታድንም አይደል? አትፈርድም ነው። አታድንም፣ ታድናለች። ወደ ፈጣሪዋ ለምና ታድናናለች። አዎ። ስለዚህ ማርያም መድኃኒት ናት ወይስ መድኃኒት ታማልደናለች ማለት ነው? መድኃኒት ትባላለች አትባልም? ይኸውልህ አንተ አሁን ጠመዝመዝ ለማድረግ አትሞክር። እኔ ምንም ትክክለኛው ጥያቄ ጠይቀኝ። እስካሁን ድረስ አንድ ጥያቄ የጠየቁት ማርያም መድኃኒት ትባላለች አትባልም ነው እያልኩ ያለሁት። መድኃኒት ነች። አዎ መድኃኒት ስልሽ ግን ፈራጅ አይደለችም፣ አማላጅ ነች። መድኃኒት ናት አልከኝ። እሺ መድኃኒት ናት። እሺ ይሁን። መድኃኒት ናት። እሺ የምን መድኃኒት ናት? የምን መድኃኒት ናት? የፈጣሪ የእግዚአብሔር ጸጋ የተሞላት የፈጣሪ መድኃኒት ናት። እግዚአብሔር የተሞላት የእግዚአብሔር ጸጋ የተሞላት። ጥያቄን ስማኝ። የምን መድኃኒት ናት ነው ያልኩ። አንተ ጥያቄ ራሱ እኮ ትክክል አይደለም። ጥያቄ ነው የምጠይቀኝ ያለው። የምን አሁን ለምሳሌ ትክክለኛ ጥያቄ ጠይቀኝ እንጂ አንተ እኮ ማለት የፈለግከውን ገብቶኛል እኮ። አሁን ጠመዝመዝ አድርገህ እሷ ፈጣሪ ናት እያለ ነው ልትን ነው በኋላ ትንሽ ቆይ። እኔ ምንም ነገር አላልኩም። አንተ እንግዲህ ትንሽ ወደ አምላክነት እየተቃጣህ ነው እና የሰው ልብ አምላክ አይደለችም እንዴ? እንዴት አምላክ አንተን ያልኩ እሷን ይቻላል። አሁን አንተን ያልኩ አንተ የአምላክ ወደ አምላክነት ከፍ እያልክ እያደክ ነው። ምክንያቱም በእኔ ልብ ውስጥ ያለውን ሁሉ እያወቅክብኝ መጣህ። አስቀድሜ ሳልናገር ታውቃለህ። ስለዚህ ወደ መለኮትነት ከፍ እያልክ ስለሆነ ካልሆነ በስተቀር እኔ ምንም ባላልኩበት ለምን ትለኛለህ? የምን መድኃኒት ናት ስትል ለምሳሌ ይኸውልህ የምን መድኃኒት ናት ነው ያልኩህ። ቆይ አንድ ነገር ልጠይቅህ ወዳጅ። ቆይ ልመጣልህ እኮ ነው እመለሳለሁ። ግድ የለም። የምን መድኃኒት ናት? እንዴት የምን መድኃኒት? የእኛ መድኃኒት ነታ፣ መድኃኒታችን ናት። ከምን አማላጃችን ናት። ከክፉ ነገር ትድናለች። ከምን እንደምታድናችሁ ከመጥፎ ነገር ታድነናለች። ለምሳሌ ከመጥፎ ነገር ስለ ለምሳሌ እኔ መጥፎ ላይ ከሆንኩ ወደ ፈጣሪዋ እንድትነግርልን እኔ ኃጢአተኛ ስለሆንኩ እሷ ግን በፈጣሪ ዘንድ ጸጋ ተሰጥቷታልና ለልጇ ስትነግረው ጥቅስ ራሱ አለ ገብቶሃል? የሚጠጡት ወይን የላቸውምና ከወይኑ ስጣቸው
መጽሐፍ ቅዱስ ላይ ያለልህ ገብቶሃል። ከዛ ፈጣሪ ያደረገ ሞልቶ ሰጣቸው። ልክ እንደዛ አይነት ነው እያልኩ ያለው። አልገባኝም እኔ እንዴ አልገባኝም አይደለም መልሱ እንደዚህ ነው እኮ አልገባኝማ። እንዴ ሳይገባኝ ታዲያ እንዴት ነው አንተ በጣም እየጠቀስክ ነው የምትነግረኝና አልገባኝም። ገብቶሃል ብለሃል ከመማከል እኔ ጠየቅኩ ማርያም ከምንድን ነው የምታድን የምን መድኃኒት ናት ብዬ ስል ወይን ጠጅ ጋር ሄድክ። ከኃጢአት አድነኛል። ወይን ጠጅና እናንተ እኮ አልፋታ ብላችኋል። እዚህ ነው ወይ? እሺ ከኃጢአት አድነናለች። ተው ከኃጢአት እሺ ከኃጢአት አድንሃለች። አንተ ከኃጢአት አዎ በሚገባ ኃጢአት አድነዋለች። እሺ በሚገባ ኦኬ። ከኃጢአት ስለ ዳንክ ጸበሏን ታጥቤ ጸበሏን ተጠምቄ ድኛለሁ። ምኗን ተጠምቄ ነው ያልከው? ጸበል ማለት ይሄ የሚጠጣው ጠላ ምናምን ነገር ማህበር ማለት ነው። ጠላ ጥምቀት ታውቃለህ? መጠመቅ በምን በጠላ? ኧረ በስመ አብ አንተ ምን ሆነህ ነው አባት? አይ እኮ ጸበል ብለህ ስትል ለይልኝ ነው። ጸበል የታመሙ ሰዎች ምናምን ሄደው የሚፈወሱበት ምን አይነት ነው ጸበሉ? እሱን ለይልኛ። ታዲያ አሁን እኔ እኮ ማህበሩ ጋር ወደ ጠላው አካባቢ እኮ ሄጄ ነው። አየህ ህሊናዬ ወደዛ ነጎደብኝ። ለዛ ነው የጠላውና አንተ እሺ የጠላው ጠበል አይደል የሚባለው? እሱ ጠበል ቅመሱ ተብሎ አይደል የሚባለው? ታዲያ ምን አጠፋሁ? ያየኔ ወደ ጠላው ወደዛ ክጃሎታችሁ ብዙ ጊዜ ወደዛ ስለሆነ ወደ ወይን ጠጁ ወደ ጠላው ወደ ዳቦ ነው ቶሎ የሚመጣብኝ እና ምንም ያጠፋሁት ነገር የለም። ቁጣ አይበል። ያ እሺ። ስለዚህ አንተ የምትጠጣው እንትን ወደ ጠላው ጎራ ነህ ወይስ ወደ ወንዙ ወደ ዳገቱ ወደ ቁልቁለቱ አካባቢ ወዳለው ወደ ውሃው አካባቢ ነህ? ያው ሁሉም ያው እኮ ነው። ጸበል ነው። እምነት ስለሆነ እምነት ነው። ምክንያቱም መጽሐፉ ምን ስለሚል በጻድቃን ያመነ የእነሱን በረከት ይቀበላል ስለሚል መጽሐፋችን፣ ትክክለኛው መጽሐፍ የእነሱን በረከት ያገኛል ይላል። የቱ ጋር ነው እንደዛ የሚለው? የዮሐንስ 10:40 ላይ አንበውና ከዛ ትረዳዋለሽ። ዮሐንስ 10:40 ላይ እሱን እስኪ አንብልኝ። ምን ይላል? ዳር የገባሁት ዮሐንስ 10:40 ይሄ ግን ተናገር እውነቱን። ምን አለ መሰለህ ኖ አይደል፣ አንድ ሰው ነው ታች፣ እሱ ነው እንደዚህ እየተጫወተብኝ ያለው። ዮሐንስ 10:40 የእናንተውና የኛው ሊለያይ ይችላል። ኖ አንተ አይደለም። ዮሐንስ 10:40 አንብቡልኝ። ምን ይላል? ይህንን ወንድሜ ላከብኝ ቴዲ ነው። ከቴዲ ራስ ላይ አልወርድም ምንም ቢመጣም ነው። ዮሐንስ 10:40 ላይ ጻድቃንን የሚያምኑ ብሏል። ዮሐንስ 10:40 ላይ ዮሐንስም በመጀመሪያ ያጠምቅበት ወደ ነበረው ስፍራ ወደ ዮርዳኖስ ማዶ እንደገና ሄዶ በዚያ ኖረ ይላል። ዮሐንስ 10:40 ቀጥሎ ወርሳችሁ ረድ አንብ እስከ ስንት ድረስ ማነበው? እሱ ምን ይላል? ብዙ ሰዎችም ወደ እርሱ መጥተው ዮሐንስ አንድ ምልክትስ እንኳን አላደረገም፣ ነገር ግን ዮሐንስ ለዚህ ሰው የተናገረው ሁሉ እውነት ነበር አሉ። በዚያም ብዙዎች በእርሱ አመኑ ይላል እና አለቀ። እሺ የማቴዎስ ነው። እሺ የማቴዎስ 10:40 እስኪ አንብልኝ። ጥቅስ ተሳስቻለሁ ታውቃለህ። ኦኬ ተሳስተን የማቴዎስ 81 ነው ይሄ እንትኑ ይሄ መጽሐፉ ይዘህ ያለው አይደል? 81 ማለት ምን ማለት ነው? ስለ ትክክለኛው 81 ኦርቶዶክስ የሚለው እናየዋለን። እስኪ እንግዲህ ይሄኛው 66ቱ መሰለኝ፣ ግን እስኪ እናየዋለን። አይ ምናልባት የእናንተውና እኛው ስለሚለያይ እኮ ነው። ተናገር። ገብቶሃል? የእናንተ 66ቱ የለውም አይደል? 81 ነው እንትን የሚለው 81 የሚለው ትክክለኛ መሆን አለበት። እሺ ማቴዎስ ስንት ነው ያልከኝ? 10:40 እስኪ ይኸው። እሺ እናንተን የሚቀበል አገኘሁት። እሱ ነው። በዚህ ከዛ ወደዛ ወደ ዋናው እንመለሳለን ብዬ ነው። ይሄን አንብና እንመለሳለን ወደ ቅዱስ። እሺ ስለዚህ 80 አሐዱ ነው ማለት ነው። አዎ እናንተን የሚቀበል እኔን ይቀበላል፣
እኔንም የሚቀበል የላከኝን ይቀበላል። ውረቀት ነብይም በነብይ ስም የሚቀበል የነብይን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል። እችን አሁን እናንተ ልትጠቅሷት አትወዱም። ለዛ ነው እኔ ገና እኮ ክፍሉ ስታነበው ይህን ክፍል አልወደውም አናነበውም ብያለም ነበር። ካልወደድኩት አላነበውም ነበር። ለዚህም ህዝብ አላነበውም። ምክንያቱም እኛም ማንወደው ከሆነ እዚያም ብዙ የሚሰማ ጴንጤ ነው። እኔም ጴንጤ ነኝ። ጆሮአችንን ቆንጥታ አስገድደህ በመድፍ አስገድደህ የአምላካችን ቃል ነው፣ እንወደዋለን እንጂ ዝም ብሎ መክሰስ የለም። እሺ ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ምን ብቻ ነው የሚለው ይሄ ነገር ወንድማ? ጽዋ ውሃ። ጽዋ ማለት ያው አሁን ያልነው ጸበል ማለት ነው። ጽዋ ማለት ጸበል እንደማለት ነው። ቀጥል። ውሃ ወይም ብቻ። እሺ ጽዋ ማለት ጸበል ነው። ውሃስ ማለት ምን ማለት ነው? ውሃ ደግሞ ጥምቀት ቀዝቃዛ ጸበል ናደል ሚለው። ቀጥልም ለአንበው እስከታች ችግር የለም። እያነበብኩ ስትሄድ ይገባናል ብዬ ነው። በጣም ቆይ፣ አንደኛ በደንብ እያጠራኸው እንድትሄድ። እዚህ በጣም ብዙ መናፍቃን ነው ያሉት፣ መስማት አለባቸው። ቀዝቃዛ ጸበል ማለት ነው አይደል? ጽዋ የሚለው ጸበል ማለት ነው ብለህ ስለተረጎምክልኝ። እሺ ቀዝቃዛ ጸበል ጥምቀት ብቻ፣ ውሃ ብቻ ብሎ የሚለው ጥምቀት ብቻ ማለት ነው አይደል? ጽዋ ማለት በቃ ባጭሩም አንተ ጽዋ ምን ማለት ነው ባጭሩ? አይ እንዴ ምን ያርግልኝ? ጽዋ ማለት ጠበል ነው ብለኸኛል። ስለዚህ ቀዝቃዛ ጠበል ጥምቀት ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋ አይጠፋበትም አለ። ይሄ ነው። እሺ ስለዚህ አሁን ቀዝቃዛ ይሄ ውሃ ብቻ ብሎ የሚለው ጥምቀት ነው አይደል? አታጣጣመው በቃ ድግስ በቃ ለምሳሌ እኛ ጠላና የማርያም ዝክር እና ጸበል ነው ብለው ዝክርና ጸበል ነው። ኦኬ አላጣመው ዝክርና ጸበል ብለው ብለህ ያዘው። እኔ አልይዘውም፣ አንተን የምታስይዘን ያስያዝከን ቅድም ያስያዝከኝ ጽዋ ብሎ የሚለው ጸበል ነው አልከኝ። ውሃ ብሎ የሚለው ጥምቀት ነው አልከኝ። ስለዚህ ቀዝቃዛ ጽዋ ብሎ የሚለው ቀዝቃዛ ጸበል ማለት ነው አይደል? ምንድነው ቀዝቃዛ ጸበል ማለት? ቀዝቀዝ ያለ ጠላ ማለት ነው። ጸበል በቃ ባጭሩ ምን በል በቃ ድግስ ምንድነው ጸበል? የድግሱ አይደል? ጻድቃኖቹን አስበህ የምታዘጋጀው ነገር በእነሱ ስም የምትሰጠው። ለምሳሌ ስለ ማርያም ብለህ የሆነ ነገር ትሰጣለህ። እሱ ታዲያ ቀዝቃዛ ነው። እሱ ቀዝቃዛ ነው እንዴ ታዲያ? ጠላ ቀዝቃዛ ጠላ ነው እንደሚቀርበው? አይ ተናገር አንተ፣ እውነቱ ገብቷል። በደንብ ንገረኝ። አይምሮዬን እኮ እየታዘቡ ነው እኮ እዚህ ያሉት እያሳትከኝ ነው። ስለዚህ እኔ ጥያቄ እስካለኝ ድረስ ቀዝቃዛ ብሎ ስለሚል ጽዋ ብሎ የሚለውን ጠበል ነው አልከኝ። ጠበል ማለት ምንድን ነው ብዬ ስለ ቀዝቃዛ ውሃ ማለት ነው። ለምሳሌ ስለ ገብርኤል ምናምን ብለህ የምትሰጠው ነገር ገብቶሃል። ስለዚህ ቀዝቃዛ ጽዋ የሚለው ምንድን ነው? ስለ መላእክት ብለህ የምትሰጠው ለምሳሌ ስለ ገብርኤል ይህን እንካ ብለህ ጽዋ ቀረበ። ጽዋ ታውቅም እንደ አንተ? ቆይ ጽዋ ምን ማለት ነው በእናንተ? እኛ ጋር የለንም ጽዋ የሚል የለም። እነዚህ ማሰሮ እያልኩ ያለው እኮ ይሄን ነው። ትክክለኛው መጽሐፍ ስለማትሄዱ እኛ ማሰሮ ይዘን ሰፈር ለሰፈር አንዞርማ። ይህ ምዕራፍ ለምን አትቀበለውም አንተ? ምን ማለት ነው? ስለ ማሰሮ ያወራል እንዴ? እሺ በእናንተ ምን ማለት ነው? በእናንተ ቤት ምንድነው? ቁጣ የእናንተ መልስልኝና ከዛ የኛ ደግሞ ምን ማለት እንደሆነ እነግርሃለሁ። እኛ ማሰሮ ይዘን ሰፈር ለሰፈር አንዞርም ጽዋ እያልን ማለት ነው። ማነሽ ባለ ሳምንት ያስጠምድሽ እንደዚህ ማሰሮ ገንቦ ምናምን ነገር ይዘን ስለማንዞር ነው። ይሄ ደግሞ እናንተ አካባቢ ላይ ነው ያለው። ስለዚህ ቀዝቃዛ ጽዋ የሚለው የሚጠጣው ነው አልከኝ ቅድም። ማለፊያ ውሃ ብሎ የሚለው ደግሞ ጥምቀት ነው አልከኝ ቅድም። እና አሁን እኔ እየጠየኩ ያለሁት ቀዝቃዛ ጽዋ ብሎ የሚለው ለሚካኤል፣ ለአርሴማ፣ ለገብርኤል፣ ለማርያም ተብሎ የሚዘከረው ዝክር ማለት ነው አይደል? በዝክር ጊዜ በዝክር ጊዜ ምንድን ነው የሚጠጣው? ብዙ ጊዜ እናንተ ቤት ምንድን ነው የሚጠጣው? ጻድቃኖቹን አስበህ የምትሰጠው ነገር ለምሳሌ ለገብርኤል ምንድን ነው የሚጠጣው ነው ያልኩ። በዝክሩ ጊዜ ጠላ ግድን ጠላ ብቻ ሳይሆን ውሃ ራሱ ያለህን በቃ ያለህን አብዛኛው የሚጠጣው ምንድን ነው ወዳጄ ሲሳይ? አብዛኛው የሚጠጣው ምንድን ነው?
አብዛኛው የሚጠጣው ምንድን ነው? የተገኘውን ጠላም ሊሆን ይችላል። በቃ ስለዚህ አብዛኛው ጽዋ ዝክር በሚጠጣ ሰዓት አብዛኛው የሚጠጣው ጠላ ነው። ስለዚህ ምን እያለ ነው ማቴዎስ ማለት ነው? በአንተ ትርጓሜ መሰረት ቀዝቀዝ ያለ ጠላ ማለት ነው። ቀዝቀዝ ያለ ጠላ ማለት ነው አይደል? ነበራቸው እንዴ? ግን እርሚያን ጊዜ አይ ምን አሁን እዛ ውስጥ አመራመረ አይደለም። ይህ ጽዋ ማለት እኮ ጽዋ ማለት ዝክር ማለት ነው። ዝክር እኮ ዝክር ነው። ያው ዝክሩ ላይ ዝክር በቃ የመጣው ዝክር ነው። ይሄ ውሃ ማለት ጥምቀት ነው ብለኸኛል። ውሃ ጥምቀት ነው። በእነሱ ስም እንትን ትላለህ ማለት በእነሱ ስም ትጠመቃለህ። ምክንያቱም ምንን ስለሚል ከደቀ መዛሙርቱ ጋር ሁናችሁ ተጠመቁ የሚል ጥቅስ ስላለ አጋጣሚ ቁጥሩን ባላቀው በአብ ወልድ መንፈስ ቅዱስ አምናችሁ ተጠመቁ የሚል ጥቅስ አለ። እኔ ግን ያልገባኝ ምንድን ነው የኔ ኃጢአት አልሰረይ ብሎ እንደዚህ ምንገላታው? ምንገላታውማ በደንብ አንበዋ። ትክክለኛው መጽሐፍ ማንበብ ነው። ወንድም አሁን እኔ እኮ ተናግሬ አንድ ነገር ብጠይቅ አንተውን አትመልስም። እኔ እዚህ ቤት እየገባው የምሰቃይበት ምክንያት ብቻ ነው አንዱ አልገባ ያለኝ። ለማወቅ ነዋ፣ እውነቱን ለማወቅ ነዋ። ከተገለጠ እውነቱን ለማወቅ ቀዝቃዛ ጠላ ብለህ እየተረጎምክ እና ላይን እየበጠበጥከው በእንዲህ አይነት ትርጓሜ ጠላ አይደለም። አንተ ዝክር ብለው ሰደው ሰውዬ ምን ሆነ ነው? ቀዝቃዛ ዝክር በለው ዝም ብለህ ዝክር። አንተ ስለ መላእክቶቹ ብለህ የምትሰጠው ነው። እግዚኦ ለምን ታጣመዋለህ? እንትኑ ምንም ትክክለኛው እንትን አልሆንልህ ሲል ታጣመዋለህ። ቀዝቃዛ ብሎ የሚለው ይህን ክፍል አንተ አትቀበለውም። አንተ ግልጹን ልንገርህ፣ ስለተቀበልከው ታርኔ ሲሳይማ ነበር። ለምንድን ነው አንተ ቁጣ ኢየሱስ የሚለኝ ሁሉ መንግስተ ሰማያትን አወርስም ይላል። ይህን በመድኃኒዓለም አሳጥረውና ና እዛ ጋር ትሄዱ፣ በኋላ ደግሞ እዛ እንሄዳለን። ቀዝቃዛ ጽዋ ብሎ ቀዝቃዛ ጽዋ ብሎ የሚለው ዝክር ነው አልከኝ። እሺ ዝክር ነው። ውሃ ብቻ የሚለውስ ምን ማለቱ ነው? መጠመቅ፣ ጥምቀት፣ አንድ ጥምቀት ብቻ እንጠመቃለን። በአብ ወልድ መንፈስ ቅዱስ አምነን። በማሰብ ነው የምትጠመቁት? በአብ ወልድ መንፈስ ቅዱስ አምነን። በአብ ወልድ መንፈስ ቅዱስ ተጠመቁ ብሎ የሚለው በተናናሾቹ ለአንዱ ብሎ የሚለው ነው አብ ወልድ መንፈስ ቅዱስ። አንተ ይሄ ጥቅስ እኮ ሌላ ቦታ አለ ስለ ጥምቀት በደንብ የሚገልጽ። እኔ እዚህ ጋር ላለውና እየጠየኩ ያለው ሲሳይ የሌላ ቦታ ይሄማ ምን ይላል መሰለህ? ስለ ጻድቃን ነው እየገለጸልህ ያለው። ጻድቃን የሚቀበል እኔንም ይቀበላል፣ የጻድቃኑንም ዋጋ ይቀበላል እያለ ነው። ይህ ጥቅስ በደንብ አንተ ዳኒ ትልቁ ላይ ሆነ ጠላ ብለህ አትውሰደው። ዝም ብለህ አንተ ዝክር ማለት ስማኝ፣ ተናገር። ከኔ እውቀት በላይ ነው ወንድም አለም። ከእውቀትህ በላይ ነው አውቃለሁ። ከኔ እውቀት በላይ ነው። በጀመርከው ጨርስ እንጂ ወንድም ጥቅስ ምን እንደምትለው ታውቃለህ? እኔ ወንድምነት ቆይ እኔ ራሴ ሳላልቅ ከዚህ ቤት ቦታ ይላል። ይጨርስ ነው ጨርሰው ነው የምትለኝ። እኔ ራሴ ሳላልቅ ከዚህ ቤት ቦታ ይሻለኛል። ያው ስለማትቀበለው ነው የምትወጣ። ለዳኒ ሪፈር አድርጌያለሁ። ይህን ትቀበለዋለህ? ይህን ጥቅስ ትቀበለዋለህ ነው የኔ ጥያቄ። ተናገር። እኔ ታብ ኮፕሊንግ ሼር እያደረኩ ተናገር። እውነቱን እስኪ አንዴ አዳምጠኝ። እኔ ልጠይቅ እንጂ ከአቅም በላይ ሆናል። ከአቅም በላይ ሆናል። አመሰግናለሁ። ለዚህ ነው ቀዝቃዛ ጥምቀት አለ እያልከን ያለው። ጥምቀት ይኸውልህ ዳኒ ምን መሰለህ፣ ጽዋ ማለት ምን ማለት ነው በእናንተ ዳኒ? አይ ትክክለኛው እንነጋገር ነው አይደል? ይሄ መረዳዳት ነው አይደል? ጽዋ ማለት በእናንተ ምን ማለት ነው? ጽዋ የሚለው በእናንተ አስተምህሮ ቴዳ ራሱ ይጨርሳል። ልክ ነው። እኔም ራሱ ቢጨርስ ጥሩ ነው። አይ ዳኒ ቅድም የጻፈው ናቸው። ቴዲን ያጋፈጠኝ አትበል፣ ተናገር። እውነቱን አዳምጠኛ እንዴ። ጠላ ብቻ አትውሰድ። ዝክር ማለት ይኸውልህ እሱ አሁን ያልከው የጠቀስከው ጥቅስ ማለት ነው። ግድን ጠላ ወይም አንተ ጠላ ስንል አሁን ወደ ሌላ ለመውሰድ ነው። ሰካራሞች ናቸው ወይም እንደዚህ ለማለት አስበህ ነው። ይገባኛል ሁሉም። ግን ይህን ምን ትለዋለህ መሰለህ? ጽዋ ማለት ስለ ፈጣሪ ሆኖ ገብቶሃል። ለጻድቃን ትሰጣቸዋለህ። እነሱን አማልዱኝ ብለህ የእነሱን ጸጋ ለመቀበል
የእነሱን እንትን ለመውሰድ ተረዳኛ። ለዛ ነው በደንብ አንበው አይ እኔ ጥቅሱ እጄ ንጹህ ነው ከዚህ ውስጥ ወንድምነት ራስ ጨርስ። እጄ አይዳኒ ንጹህ ነው። አውቃለሁ እኮ ከአቅማችሁ በላይ እንደሚሆን ይሄ ጥቅስ። ምክንያቱም እናንተ አትቀበሉትም፣ ከእናንተ መጽሐፍ የለም። እኔ ዳኒ ለራስ ሰጥቻለሁ። ይቅርብኝ። ዛሬ በበቃኝ ነው የወጣሁት። ቀዝቃዛ ጠላ ብሎ እኮ እንትኑን በቃ የስብከት ሞራሌን ገደለው። 400 ምናምን ሰው እየሰማችሁ ነው። ይህን ጥቅስ አይጠቅሱትም። ዳኒ ራስ እዛው ጨርስ። የለም መፍታት አይወስዱም። ምን ያደርጋሉ መሰለህ? ወደ ሌላ ቦታ ይወስዱታል። የምር ነው ሲስ ግን የምር ሲሪየስ ነው እያወራ ያለው ጥቅሱ ላይ። እንዴት ስሬስ ትላለህ? ለምን ስሬስ አንበዋ? ምን ይላል? ግድን ጠላ ሲሪየስ ሆነ ነው ወይ ማለት ነው? ጽዋ ምን ማለት ነው? ጽዋ ቀረበ ምን ማለት ነው? ጽዋ ማቅረብ ምን ማለት ነው? ምን ማለት ጠላ ማለት ነው? ጠላ ማለት ነው አይደለም። ቀዝቃዛ ጽዋ ማለት ጠላ ቀዝቃዛ ጠላ ማለት ነው። ጽዋ ማለት ነው። በመጀመሪያ እንጃ ምን ማለት ነው? እየነገርከን እኮ ነው፣ እያስተማርከን ሲሆን ቀዝቃዛ ጠላ ማለት ነው። እናንተ ታውቁም በእናንተ ሰምሮ የለም። ሲሳይ አዳምጠኝ። ጽዋ ማለት ውሃውም አይደለም ጠላውም አይደለም። ስለዚህ አንተ ሄድና መምህሬን ጠይቀህ ብትመጣ ጥሩ ነው። ዝም ብለህ እንትን ከምትል ጽዋ ማለት አንደኛ ውሃ አይደለም። ጽዋ ማለት ጠጅም አይደለም ምንምም አይደለም። እና ጠይቀህ ብትመጣ ጥሩ ነው። ለዛ ነው ኤርምም የተወህ እንጂ አሁን ኤርም አሸንፌ ብዬ ብለህ ደግሞ የልብ እንዳይሰማህና ለኤርሚ ይህንን ልትከራከር መምጣት በጣም ያሳፍራል። እና እሺ ምን ማለት ነው ጽዋ? እሺ በአንተ ወደ ሀራስ ነው ምናምን ምን ማለት ነው? ለምን እነግርሃለሁ? አንተ ካወቅከው አላወቅከው ስላላወቅከው ሄድና ቄስን ጠይቀህና አልኩት። ጽዋ ማለት ምን ነው? ከዚህ በላይ ጽዋ ማለት በቃ ማቅረብ ማለት ነው። ለእሱ የምታቀርበው ነገር ነው። ግድን ጠላ ብቻ ሳይሆን ማለት ነው። ገብቶሃል? አዳምጥ። እንደ ዝክር ነገር ሲሳይ ቀዝቃዛ አለ አይደለ? ጽዋ ሲል እንደገና ደግሞ ውሃ አለ ቀጥሎ። ስለዚህ አንደኛ ጽዋ አለ፣ መጀመሪያ ቀዝቃዛ አለ፣ ሁለተኛ ጽዋ አለ፣ ሶስተኛ ደግሞ ውሃ አለ። ብቻ እሱ የለም። የጻድቃንን ክብር ትቀበላለህ ነው የሚለው። ገብቶሃል? እሱን ተወውና ይህንን መልስ። መጀመሪያ ካወቀው ካላወቀው አላቅም በል አንተ እንጂ ጠላ አይደለም ወይ ደግሞ ውሃም አይደለም። ይህ እኮ ግልጽ ነው። የሚመለስ ነገር እኮ አይደለም ሲጀመር። የተመለሰ እኮ ነው፣ ራሱን የቻለ የተመለሰ መልስ ነው። ምን ስለ ኦርቶዶክስ ታውቃለህ? አንተ ግዕዝ ታውቃለህ? ግዕዝ ታውቃለህ? አታውቅም? ግዕዝ አላውቅም። በቃ ካላወቅ ግዕዝን የሚያውቅ ሰው ሂድና ጠይቀና። ከዛ ደግሞ እንደ ግድን ግዕዝ መሆን የለበትም እኮ አስተምሮ ላይ ግድን ግዕዝ መሆን የለበትም። በምታውቁ ቋንቋ ትማራለህ። ጽዋ ማለት ግዕዝ ነው። ግዕዝ ነው። በግዕዝ ነው የተቀመጠው። አየህ? እሺ። እና እነሱን የሚያውቁ ሰዎች ይዘህ ብትመጣ ጥሩ ነው ለማለት ነው። እና እኔ በዚህ ባትከራከር ጥሩ ነው። አይ ዞሮ ይህን ምዕራፍ ስለማይቀበሉት እኮ ነው ወደ ሀራስ። እሺ ቆይ ለምንድን ነው አሁን ይህን ጥቅስ ቆይ እንደዚህ እናድርግለት ዲያቆን አይሻልም? እሺ ይህን ጥቅስ የጠቀስከው ለምንድን ነው? እሱ ራሱ ነው ተናገር እውነቱን እንትን ያለኝ። ምን ያለ ምን ይላል? ማርያምስ ለአንተ ታማልድሃለች ወይ ምናምን ብሎ እየጠየቀኝ ነበር። አዎ አልኩት። እንደዛ ሚል ጥቅስ አምጣልኝ አለኝ። አንተ አልነበርክም አጋጣሚ? ከዛ ወዲያውኑ አመጣሁለት፣ እሱን አሳየሁት። ወዲያው አመጣለት። እዚህ ክፍል ላይ ማርያም ታማልዳለች ይላል። ጻድቃን ነው የሚለው። ጻድቃን እኮ ጻድቃን ያማልዳሉ ይላል እዚህ ክፍል ላይ። በረከት የእነሱን በረከት ይወስዳል ይላል። አይ ስለማማለድ ነው፣ ስለመውሰድ አይደለም እየጠየቅን ያለ ነውና ያማልዳሉ ይላል። ቁጥር ስንት ልድገምልህ? ያማልዳሉ የሚለው ቁጥር ስንት ላይ? ቁጥር 10 40 ላይ። እሺ ምዕራፍ 10 40 ላይ ደግሜ ላንብብልና ከዛ ያማልዳሉ የሚለውን ታሳየናለህ ማለት ነው። እሺ ያው በሞቅታ እንዳትወጣ ብለን ነው እስካሁን የተጫወትንልህ። እሺ እንደዚህ ይላል፣ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል ይላል። እሺ ቁጥር 40 ላይ ስለ ምልጃ ምንም አያወራም። ጨርሶ ወደታች ጨርሶ ዳን። እሺ ነብይን በነብይ ስም የሚቀበል
የነብዩን ዋጋ ይወስዳል፣ ጻድቁንም በጻድቅም ስም የሚቀበል የጻድቁን ዋጋ ይወስዳል ይላል። ምን ያገናኘዋል ከምልጃ ጋር? ጻድቅን በጻድቅን አላለልህም? እዛው ምን ይላል እኮ ምን ያገናኘዋል ከምልጃ ጋር ነው ያለው። እንዴ ጻድቅ ስለሆኑ እነሱ የፈጣሪ እንትን አይደሉም እንዴ? እኮ ከምልጃ ጋር ምን ያገናኘዋል? እንዴት ነው የሚያገናኘው? እስቲ አሳየኛ። እንዴት? እሱማ የኔ ጥያቄ ነው። እንዴት የሚያገናኘው መሰለ ዳኒ፣ አሁን ጻድቃኖች አሁን የፈጣሪን ትእዛዝ የሚያከብሩ ናቸው ወይስ አይደሉም? በመጀመሪያ ጥያቄ ልጠይቅ። የፈጣሪ ትክክለኛ የእግዚአብሔር አምነው የጸደቁ ሰዎች ያመኑ ናቸው አሁን ወይስ? ስለ ጻድቃን ህይወት አለም ጥያቄያችን። ምልጃውን አገናኝ ዳኒ፣ ልመጣልህ እኮ ነው። ናልኝ ሲሲ። እሺ ጎበዝ ናልኝ፣ እየጠበኩ ነው ያሉት። የእግዚአብሔርን ትእዛዝ ያከብራሉ አያከብሩም ጻድቃኖቹ? ምናከ የእግዚአብሔርን ትእዛዝ ያከብራሉ ወይ ጻድቃኖቹ? የጌታን ትእዛዝ አዎ፣ በክርስቶስ ኢየሱስ ያለውን የዘላለም ተስፋ አምነው የዳኑ ሰዎች ናቸው። ጥሩ አሪፍ። ስለዚህ የእነሱን በረከት ትቀበላለህ ወይስ አትቀበልም? የእነሱ በረከት ያድርጋል። ከምልጃ ጋር እኮ ነው አሁን አያይዘን ነው ከምልጃ ጋር አያይዘው አሁን ስለ በረከት ማደር ምናምን አለ የሚጠየቅ ነው። ስለ ምልጃ ነው የተጠየቅ ነው። ምንድን ነው ከምልጃ ጋር ምንም የሚገናኝ ነገር የለውም። እንዴት ነው የማይገናኘው? እስቲ ያሳየና። አሁን ምንም የሚገናኝ አንበው እስኪ ምን ይላል? የእነሱን ምን ይወስዳል ነው የሚለው? ለአራተኛ ጊዜ ይነበብልህ አይደለም? ምን ይላል? አንበዋ እኮ አስታውሰህ ንገረና ብራዘር፣ አታድክመን። ያው ልንገርህ፣ ነብይን በነብዩ ስም የሚቀበል የነብዩን ዋጋ ይወስዳል፣ ጻድቅንም በጻድቅም ስም የሚቀበል የጻድቅን ዋጋ ይወስዳል። የእነሱን ዋጋ ትወስዳለህ ማለት ነው። ከምልጃ ጋር ምን ያገናኘዋል? እንዴት ነው ምልጃ ማለት? በመጀመሪያ ምን ማለት ነው? በአንተ ልንገርህ እስኪ ልጠይቅህ። አሁን እሱማ የኔ ጥያቄ እኮ ነው። የኔን ጥያቄ ወስደህ ልመጣልህ እኮ ነው፣ ልመልስልህ እኮ ነው። መልስልኛ። ምን ያገናኘዋል? እሱ ልመልስልህ እኮ ነው። ምልጃም ትለዋን ብቻ መልስልኝና፣ ምልጃ ማለት ምን ማለት ነው? መጀመሪያ እሷን ብቻ መልስልኝ፣ ሌላዎች እኔ እጨርስልሃለሁ። እሺ፣ ምልጃ ማለት መለመን፣ ማስታረቅ የሚለውን ሀሳብ መለመን፣ በቃ አለቀ። ምን ያገናኘዋል ታዲያ? እዚህ ክፍል ላይ ለምኑ የሚል እኮ የለውም። ጻድቃኖቹን ከፈጣሪ ዘንድ በረከት እንትን በሉልኝ። ምኑ ጋር አትጨምራ? ከኪስ ምኑ ጋር ነው? እሱ የኔ እኮ ጥያቄ እኮ የኔ ጥያቄ እሱ ነው። አሁን የቱ ጋር ነው ያገኘው? እሱን አሁን ለምኑ የሚለውን የቱ ጋር ነው ያገኘው? ምኑ ጋር ነው ያገኘው? ለምኑ የሚል እኮ የለውም። ምኑ ጋር ነው ለምኑ የሚል ያገኘው? ምልጃ ይለምናሉ ስለእናንተ ትቀበላለህ። አሁን እኔ ስለ በረከት ምልጃን አሳየን ያልኩ ስለ በረከት ምልጃ ማለት እሱ ራሱ እኮ ነው። አይ አይደለም፣ ምልጃ በረከት ማለት አይደለም። በረከት ነው እንዴ? የእነሱን በረከት ትወስዳለህ። ምልጃ ማለት በረከት ነው ያለህ ደግሞ ማለት እንደዚህ ብሎ ያስተማረ ሰው አለ? አንተ ቆይ ምን ማድረግ ነው እንዴ ስራችሁ እናንተ? ቆይ እኔ አልተጣመምንም። ሲሲ የተጣመመ እምነት ውስጥ ስላለ እኮ ነው። ሲሲ አይገርምም? ማን? ኧረ እኔ ፈጣሪ ይመስገን። ለዚህ እኮ ነው አሁን ላየ ምልጃ የሚለውን ሀሳብ ውስጥ ለዛ እየጠየቅኩ ያለው ስለዛ እኮ ነው። የምልጃ ኮንሰፕት የለም እዚህ ውስጥ። ያማልዳሉ የሚል ሀሳብ የወጣሁ ነኝ። ከትእዛዟ ከመጽሐፏ የማልወጣ ሰው ነኝ። ጥሩ እኮ አሳየን። አሁን እዚህ ክፍል ላይ ቅዱሳን ያማልዳሉ። ይህን ሁሉ መለስኩልህ፣ ግን አንተ አንድ ጥያቄ ብጠይቅህ አትመልስልኝም ዳኒ። ይሄ ሁሉ መልስ መሆኑ ነው? ይሄ ሁሉ መልስ መሆኑ ነው አይደለም? ልጠይቅህ እስኪ ለአንተ ልጠይቅህ። በቃ ዝም ብለህ ትሰማናለህ? ችግር የለም ጠይቅህ። ልጠይቅህ? እሺ ጥምቀትን በስንት ቀን ካደግኩ በኋላ? እንዴት ካደግኩ በኋላ? እሺ የፈጣሪን ትእዛዝ ታከብራለህ? አዎ አከብራለሁ። እሺ እንደዛ ከሆነ አንተ አሁን የእሱን ክብር ከሆነ ሌላው ይቅርና የእሱን ጾም ትጾማለህ? ይቅር አሁን ያለፈውን ጾም ጾማለሁ። ኧረ ግጥም አድርገህ የምትበላው ስጋ ምናምን እንዴ? ማንም ይከራከር? ፈጣሪ የጾመውን ጾም እንኳን አትቀበልም። እንኳን ሌላው ይቅርና ተው ወዳጄ። አሁን እኔን አለ የጠየቀኝ ትጾማለህ ስትለኝ አዎ ጾማለሁ። ጴንጤ ይጾማል። ሌላ ጥያቄ አለ? ስለማትጾሙ ወንድም አለ ትጾማለህ አልከኝ። አዎ ጾማለሁ አልኩኝ። አብረን እየኖርን አይደለም? አታውቅም አብረን እንደምንኖር አይደል? እኛ ቤት ጎረቤት አይደለህም? ቤት ውስጥ ሁሉም ሰው እንደዛ አይደለማ።
ሌላው ግን ወዳጅ አልጾምም። ስለ ጾም እንዴት አይደል አንተ የጠየከኝ? ይሄውን እንዴት አንተ መለስኩልህ። ሌላ ትጾማለህ ጥያቄ አለ። ጴንጤ ይጾማል ስለማታውቅ እኮ እንዴ? እንጾማለን። የመጨረሻዋ ቀን ነው የምትጾሙት? ወዳጄ የመጨረሻዋ ቢያንስ 3 ቀን እንጾማለን ነው ወይ ነው አልኩ። መሰለኝ የምትጾሙት። አሁን አንተ የጾም ያንተ ጋር ያለው እኮ የጾም ትርጓሜ እኮ ነው የተበላሸው። አየህ እናንተ ቤት ጾም የሆነ ጊዜ ምናምን የምትጾሙ ነው ይመስልህ፣ ታውጆ አይደለም ምናምን ነው። ልክ ነው። አሁን የአዋጅ ጾማት ትክክለኛ አንዴ አትደረባ። የጠየቀ ሰው መስማት አለ። የጠየቀ ሰው መስማት አለበት። እሺ አሁን እንደ ጴንጤ ትጾማላችሁ ወይ ካልከን፣ አዎ እንጾማለን። የአዋጅ ጾም ሳላችሁ? ያው ቤተክርስቲያን አንዳንዴ ታውጃለች፣ ግን ነሰሰርሊ ቤተክርስቲያን እስክታውጅ ድረስ አንተ አይደለም ትክክለኛዋን አንተ ተወናት። ሲጀመር ዳንኤል ወንድም አለ አንተ አሁን እኔን አንዴ ጠየቀኝ። መጀመሪያ እኔን ነው በደንብ የጠየቀኝ መጽሐፍ ብራዘር። አንብና ትክክለኛውን መጽሐፍ አንብና ከአንተ ውጭ ካንተ የትኛውን መጽሐፍ የትኛውን ችግር ጥያቄ ነህ ማለት ነው። ሌላ አይ ኖ ጥያቄ ከጠየቅ መስማት አለብህ። አሁን ቆይ ዳኒ አንዴ አዳምጠኝ። ልወጣ ስለሆነ ነው ወደ ስራ ስለሚሄድ ማለት ነው። ስማኝ፣ ጥያቄ ካለ ትክክለኛው ትጠይቀኛለህ። ከዛ ሰማለሁ። ስማ 81 የሚለውን መጽሐፍ አንተ የጻፍከው እናንተ የጻፋችሁትን መጽሐፍ ሳይሆን ትክክለኛውን መጽሐፍ አንብና ተከራከር። ምኑን ላንብብልህ? ችግር የለም ያው አለኝ። ምን ላንብብልህ? ምን ማስረጃ አለው በዚህ ጉዳይ ላይ? አሁን ብቻ አይደለም ያልኩ ያለው ለሁል ጊዜ ይህን መጽሐፍ በደንብ አንበው። ችግር እኮ ምንም በተመለከተ ጨርሰህ አንበዋ፣ ትክክለኛው እንዲመጣልህ ጨርሰህ አንበውና ከዚህ ላይቭ ገብተህ ሰውን እንትን አትበል። ስለምን ትክክለኛውን ሃይማኖት አሁን እኮ ማስረጃ ያጣኸው አንተ ነህ እኮ ሲሲ። አንተ ላጣኸው አንበው በደንብ ይገባሃል። እሱን ይሄን አንበው። አንተ አንብበህ እኮ አልገባህም ወዳጅ። ያኛውን መጽሐፍ እስኪያምጣው የእናንተው መጽሐፍ አውጣው። የታለ? ምንድነው ጥያቄ ሲስ? አሁን እንደሱ አራውንድ ዘ ቡሽ መሄድ የለብንም። ምንድነው ጥያቄ? አምጣው እስኪ መጽሐፉን ያው መልስልኝ። ሁለቱን ለምን አለያየኸው? አላየሁ ሁለቱን መጽሐፍ ለምን ይሄን ለምን ጻፍከው? ያኛው እያለ ይሄን ለምን ጻፍከው? በመጀመሪያ ጥያቄ ይሄ ነው። አዎ ኦኬ፣ በደምብ ስማ። ዛሬ ቢያንስ አንድ ነገር አውቀህ ሂድ። ለምን ጻፍከው ነው ያልኩህ እኮ። አውቀህ ሂድ ብራዘር እኮ። አሁን በቃ ስማ ወዳጅ፣ አሁን መስማት አለብህ። አንዳንዴ በደንብ መረዳት አለ። 66ቱ እዚህ ውስጥ አለ። ኦኬ 66ቱ እዚህ ውስጥ አለ። ቤተክርስቲያን ተጨማሪ ነው የጨመረችው እንጂ 66ቱ ነው። ቆይ አትደረብ ሲስ። እሺ እንደ መደማመጥ አለ። ኦኬ ቤተክርስቲያን 66ቱን ትቀበላለች። ምን ማለት ነው? ጴንጤ የሚቀበለውን መጽሐፍ ኦርቶዶክስ ትቀበላለች። 66ቱ ላይ ችግር የለባትም። 66ቱ የነጻ የአምላክ ቃል መሆኑን ትቀበላለች። ካቶሊክም ጋር ብትሄድ 66ቱ ላይ ጥያቄ የለባትም። 66ቱ የሁላችን የጋራ መጽሐፍቶች ናቸው። በ66ቱ ላይ ጥያቄ ያለበት ቤተ እምነት የለም። እውነተኛ የመለኮት እስትንፋስ ያለባቸው በመንፈስ ቅዱስ ተመርተው የተጻፉ መጽሐፍቶች መሆናቸውን ሁሉ ሰው ይቀበላል። ኦኬ የተጨመሩ መጽሐፍቶች ግን አሉ። የተጨመሩ መጽሐፍቶችን ነው እያወራን ነው። ምን አይነት መጽሐፍ? በ66ቱ ላይ ልዩነት የለንም ማለት ነው። እኔ ያዝኩት መጽሐፍ ላይ ያጎደልኩት የለም። እዚህ መጽሐፍ ላይ ሙሉ ነው። ቤተክርስቲያንን ሙሉነቱን ታምናለች፣ ትቀበላለች። ሌሎቹ ተጨማሪ መጽሐፍቶችን ግን የእናንተ እኮ አዲስ ኪዳን ነው አውቃለሁ። አዲስ ኪዳን ነው። ብሉይ ኪዳንን አትቀበሉ። ይሄን አውቃለሁ። 66ቱ ስንት ነው? 66ቱ ብለን ስናወራ 66ቱ ብለን ስንናገር 66ቱ የምንለው አዲስ ኪዳን ብቻ ነው እንጃ። ብቻ የተወሰነ ምዕራፎችን አንተ አትቀበልም። የሳታቅ ነው ሲሲ። አለማወቅህን ነው እያሳየን ያለውና ችግር የለም። ግን አለማወቅህ አይደለም እንዴ? ቆይ አንዴ እናንተ ያወጣችኋቸው ጥቅሶች 66ቱ ብለን ስናወራ 39 የብሉይ ኪዳን መጽሐፍቶች በውስጣቸው አሉ። ኦኬ 27ቱ የአዲስ ኪዳን መጽሐፍቶች በውስጣቸው አሉ። ኦኬ 66ቱን ብለን ስንቀበል ሁለቱንም ብሉይንም ከብሉይ ምንም የጎደለ የለም፣ ከአዲስ ምንም የጎደለ የለም። 66 ውስጥ ብሉይ ኪዳንም አዲስ ኪዳንም። አሁን አንተ ውስጥ የማየው ስለ ጴንጤ ትክክለኛ መረጃ የለም። ማን ስለ ጴንጤ? ቆይ አንዴ በቃ ስሜት ያቱ ይሄንን ለምሳሌ ላሳይ እንድትረዳው ማለት። ለምሳሌ ሲሳይ ዛሬ ቢሞት ገነት ይገባል? እኔ ጠይቀኝ ነው ወይስ ነው?
ዛሬ ቢሞት ገነት ይገባል? እንደ ስራዬ ነዋ። እስካሁን የሰራኋቸው እንትኖች ይታያሉ። እያቸውና ስራዎችን እስኪ ገነት ትገባለህ ወይስ ይሆን? እኔ እኮ ጻድቅ ብዬ እንትን አልልም። ኃጢአተኛ ስለሆንኩ አልገባም ብዬ አስባለሁ። ልገባም እችላለሁ። እሱ የፈጣሪ እንትን ነው። ገብቶሃል? አዎ ኃጢአተኛ በደለኛ ገነት ይገባል ልወስን አልችልም። ገብቶሃል? እኔ ልወስን አልችልም። ለዛ ነው። አየሁ አሁን ትልቁ ነገር ይሄ ዛሬ ሲሳይ ቢሞት የት እንደሚገባ አያውቅም። የሚያድነው ኢየሱስ የለውም። አንድ ታሪክ ልንገር። ነፍስ የገደለ ሰው የገደለ ነፍስ ያጠፋ ሰው ወንበዴ ሰው ያ ሰው የዘላለም ሕይወት ሊያገኝ ይችላል? አያገኝም። ንስሐ ካልገባ አያገኝም። እሺ አያገኝም አይደል? እና ይሄ ከዚህ ምን ያገናኘው ልልፍዬ ነው። ላሳይ ነው ችግር የለም ላሳይ። ከክርስቶስ ኢየሱስ ጎን የተሰቀለው ያ ወንበዴ ትዝ ይልሃል? የሉቃስ ወንጌል ምዕራፍ 23 ላይ ያለው እሺ ኃጢአተኛ በደለኛ ወንበዴ የነበረ ሰው ኢየሱስ ክርስቶስን በማመኑ ገነት ገብቷል አልገባም? በማመኑ እንዴት ነው ገነት ይገባል እንጂ በማመኑ ኢየሱስ በስላመነ ብቻ ገነት ገባ ማለት ነው አይደል? ኢየሱስን በማመኑ ብቻ ገነት ገባ አይደል? ያ ወንበዴ ሰው ትክክለኛውን እንትን ካለ የእሱን እንትን ካሳካው ይገባል። ኦኬ አየሁ። ኦርቶዶክስ ውስጥ የተሰበከው ወንጌል ያንን ወንበዴ እንኳን ያክል የገባው እውነት ኦርቶዶክስ ውስጥ አልተሰበከም። አየሁ። አሁን በማስተዋል እንድትሰማኝ ነው ፈልገው። ኢየሱስን አምነናል ትላላችሁ፣ ግን ዛሬ ብትሞቱ ገነት አትገቡ። ተጠምቀናል ትላላችሁ፣ ጥምቀት ለድነት ነው ትላላችሁ። ቆይ አንዴ አይ አትደረቁ ትእዛዙን የከበርን እግዚአብሔር ይመስገን። ቆይ አንዴ ጥምቀት ለድነት ነው ስላላችሁ ተጠምቃችሁ ግን ገነት አልገባም። ስጋና ደሙን የበላ ሰው የዘላለም ሕይወት ያገኛል ትላላችሁ፣ ግን ስጋና ደሙን በልታችሁ የዘላለም ሕይወት የላችሁ። አዮ አትሊስት ያ በቀራኒዮ ላይ ከክርስቶስ ኢየሱስ ጎን የተሰቀለው ያ ወንበዴ ጋር እንኳን ያለው የመዳን ተስፋ እናንተ ጋር በጣም ነው የሚያሳዝነው። ኦኬ ለምን መጽሐፍ ቅዱስ የሚናገረው በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ነው። ኦኬ እናንተ ግን አሁን ኖራችሁ ኦርቶዶክስ ኖራችሁ እኛ በክርስቶስ ኢየሱስ ነው የምናምነው እያላችሁ እየፎከራችሁ ጥምቀት ስነ ስርዓትን ሌሎች ምስጢራትን እየፈጸማችሁ ግን የዘላለም ሕይወት የለም። እኔን የተቀበለ አባቴን ይቀበላል ይላል እሱ ራሱ እኮ ፈጣሪ። አንድ አትዝለል እንዴ እዛው ጋር ረጋ በል ሲስ ረጋ ልወጣ ነው ስራ ልጨርስና ልወጣ። ሰምተህ ውጣ፣ ችግር የለም። እችን ሰምተህ ትወጣለህ። እናንተ ጋር የተሰበከው እውነተኛ የጽድቅ ወንጌል ሰዎች ኃጢአተኛ በደለኛ የሚድንበት እውነተኛው የጽድቅ ወንጌል ስላልሆነ አየህ፣ ሰው እንዴት ጌታን አምነዋለሁ እያለ ዛሬ ስትሞት የት ትገባለህ ሲባል አላቅም ብሎ አለመሆኑ በምን እርግጠኛ ነህ? ትክክለኛ አለመሆኑ ያንተ ትክክለኛ መሆኑ በምን እርግጠኛ ነህ? ንግግር እኮ ገለጠ። መጽሐፍ ቅዱስ ሲናገር በልጁ የሚያምን ቃል በቃል እንመላለስ እንጂ ዳኒ ምን ሆነ? ያንተ ትክክለኛ መሆኑን በምን እርግጠኛ ነህ እያልኩ ነው። ቃሉ ስለደገፈኝ በልጁ የሚያምን የዘላለም ሕይወት አለው ይላል። እኔ በልጁ እያመንኩኝ ሲኦል ገባለሁ አልልም። እሺ ጥምቀትንስ ታዲያ ለምን አትጠመቅም? ተጠምቄያለሁ እኮ አልኩ። ያልተጠመቀ ጴንጤ የለም። አረ ጥምቀትንማ በጣም ነው የምጠሉት እንጂ አየህ፣ ግንዛቤ እኮ ነው አልኩ። አሁን ስለማታውቀው እኮ አየህ፣ እኔ ተጠምቄያለሁ እያልኩ እየነገርኩ ቆይ አንዴ ተጠምቄያለሁ ብዬ እየነገርኩ አይ አልተጠመቅክም ትለኛለህ። ተጠምቄያለሁ በአብ በወልድ በመንፈስ ቅዱስ አምኜ ተጠምቄያለሁ። አንተ ኢቭን ሳታምን ነው የተጠመቅከው። በአብ በወልድ በመንፈስ ቅዱስ ታምናለህ? ቆይ እኔ ስላሴ አማኝ ነኝ ብራዘር። ቆይ አንዴ በጣም አትዝለን። አንድ ቦታ ላይ እሺ ቀጥል። አሁን እየመጣ ነው። ሂድ ቀጥል። አረጋጋው ሲሲ እኔ እንደ አንድ ኦርቶዶክሳዊ ለምልህን ነገር ስማኝ። አንተ ሳታምን የተጠመቅከው ኦኬ፣ ኦርቶዶክሳዊ ነህ ግን ሳታምን የተጠመቅከው። አምኜ ነው የምጠመቀው። በአርባ ቀን ምንም ያመንከውና የገባህ እውነት የለም። የአርባ ቀን ህፃን ልጅ የትኛውን ወንጌል እውነት ሰምቶ ነው ያመን? አለ መጽሐፍ ላይ ያለ እኮ
አንድ አሳየኝ። በ40 ቀን ሕፃን ልጅን የምትሰብክበትን ወንጌል አሳየኝ። ችግር አለ ካለ ስጠና። ይኸው እድል እሱን አላውቀውም፣ ግን አለ በ40 በ80 የሚል አለ። በቃ እንድትረዳው ነው ሲሳውን። ለእኛ እንደሌለ መልስ እናውቃለን። እኛ ወንጌል አማኞች ነን፣ መጽሐፍ ቅዱስን ነው የምናነበው። የለም ለአንተ አሳይመንት ይሁን። እኔ እኮ አሁን ጥቅሶቹን ምዕራፎች ስለማለት ግድ የለም ለአንተ አሳይመንት እንጂ ምዕራፎቹን ባጣቸው ኖሮ ማለት ነው እዚህ ያለ ማንም እንትን አይለኝም። ምዕራፎቹን ችግሩ ይኸውልህ ስታውቀው አለመኖሩን ስታውቀው ነው እኮ። አየህ አሁን አለማንበብ ነው አለ። እሺ እንደ ማታው እናድርገው፣ እንደ ማታው እናድርገው። ይኸው ኦርቶዶክሳውያን ጠይቃቸው፣ ከስር ይጻፉልን። እዚህ ብዙ ኦርቶዶክሳውያን አሉ፣ ዲያቆናት፣ መምህራኖች አሉ። ጠይቃቸው አይቶ እዚህ አብዛኛውን የእናንተ ቤተሰብ ስለሆነ አይቶ ኦርቶዶክሳውያን አሉ፣ ጠይቃቸው አልኩ። ይኸውልህ በደንብ ጠይቄ ይሄን ነገር እኔ ካሳየው ብዙ ነገር አስተምራለሁ። ዳኒ የምር በአጋጣሚ ፎሎ ባክ መልሽልኝ ማለት ነው። በደንብ ፉከራ አይደለም አሁን የምንፈልገው እሱ ፉከራ አይደለም። እንደሱ እንድታወራ አልፈልግም። አንዴ ብዙ የምናወራው እሱ ፉከራ ነው ብራይ። ፉከራ ይዘህ ስትመጣ እንደሱ ማምነ እንዴ እኮ ላመጣልህ ይዘህ ስትመጣ አትደረባው። በሌለ ጥቅስ ላይ እኛን ይኸውልህ የጥቅስ ክሬዲት የለም ብራዘር፣ ዱቤ የለም፣ የጥቅስ ዱቤ የለም። አሁን መጽሐፍ ቅዱስ ውስጥ የሌለ ሐሳብ አውርተህ ቆይ አንዴ ብራዘር አንዴ እዚህ ቤት የጥቅስ ዱቤ የተከለከለ ሲኖር ታወራለህ። ኦኬ ከሌለ ግን ክሬዲት የለም፣ ዱቤ የለም ብራዘር። ምክንያቱም የምጠቅሰው ነገር ቆይ አንዴ ሚውት አድርግ ወዳጅ፣ እንዲጠቅመህ ነው ባይዘው። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ የ40 እና የ80 ቀን ሕፃን ልጅ አምኖ ይጠመቃል የሚል ትምህርት የለም። ሲኖርህ እናወራለን፣ በሌለህ ነገር ግን የለም ነው። ዝም ብለህ ነው የምትሄደው። ኦኬ ሶ እንድትረዳው ያክል ነው። ጴንጤ አምኖ ነው የተጠመቀው፣ አንተ ግን ሳታምን ነው የተጠመቀው። አምኜ ነው የተጠመቅኩት እንጂ በቃ ሚውት አድርግ። ስማ እኔ ሁለት ጥያቄ አለኝ። ሁለቱን ጠይቄ እወጣለሁ። ከየት ቤተ እምነት ነው? ኦርቶዶክስ። እሺ ጥያቄ አለን እኛ ራሳችን። ምን ትጠይቀናል? ለምን ታወጣዋለህ? ምን ነው ዳኒ? ለምን ታወጣዋለህ? አይ እኔ አላወጣሁትም፣ ጌታን አላወጣሁትም። ለምን እናወጣለን? ሰው እየለመንን ግቡ እያልን። እሺ ክብሮም ሰላም። አይ ቲንክ አገልጋይ ይመስለኛል። ክብሮም እንቀር። ሰላም ላንተ ይሁን ወንድሜ። እንዴት ነህ? እግዚአብሔር ይመስገን ሰላም። ከየት ቤተ እምነት ወላጅ? ሰላም ዳኒ፣ ከኦርቶዶክስ ነው። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ ወንድሜ። እሺ ያለ ሚስጥራት ቤተክርስቲያን ውስጥ ድነት አለ ወይስ የለም? ያለ ሚስጥራት ቤተክርስቲያን ድነት የለም ብለን እናምናለን። እውነት እንደዛ ነው የምታምኑት? አዎ። እሺ አንድ ኦርቶዶክሳዊ ለመዳን ስንት ሚስጥራትን መፈጸም አለበት? ከጥያቄው በፊት ትንሽ ለንጻሬ ያህል መጠየቅ ይችላሉ? ጥያቄ መጠየቅ ይችላሉ? አይ ምንም የኔ መልስ ከአንተ እምነት ጋር ምን የሚገናኝ ነገር የለውም። አይ ሳይሆን የምናወራው ነገር ክሊርሊ ወይም በፍሬም ውስጥ እንዲሆን በማሰብ ነው። ፍሬም ውስጥ ነው። ስለ ሚስጥራት ነው እያወራን ያለ ነው። ስለ ኦርቶዶክስ ነገር ስለ ሚስጥራት ነው እያወራን ያለ ነው። ስለ ሚስጥራት ለኛ ከወንጌል አማኞች ለኛ ስለ ሚስጥራት ጥያቄ ነው። እንደዛ